እምነትን ወደ ልጆች ወደ ወጣቶች ማስተላለፍ በሚል ወላጆች እኛ ልጆቻችን እንዴት እምነት ማስተላለፍ እንዳለብን የተለያዩ መልእክቶች ቀርበዋል። ትዝ ይላችሁ እንደሆነ በጣም ልብ የሚነኩ ምሳሌያዊ ህይወት የሚነኩ ሐሳቦችና መልእክቶች እግዚአብሔር በመካከላችን አስተላልፏል። ዛሬ ደግሞ በመሃል እንደዚሁ ከወንጌል ጋር በተያያዘ መልኩ ፕሮግራሞችን እናደርጋለን። ያው ቃለ መጠይቅ ነው የምናደርገው። በኋላ አስተዋውቃቸዋለሁ ማን እንደሆነ፣ እሱም ራሱን ያስተዋውቃል። ከዛ በፊት ግን ሁላችንም መጽሐፍ ቅዱሳችንን አውጥተን ኢሳይያስ ምዕራፍ 52 ላይ ያለውን ቃል እናነባለን። ቁጥር 7 52:7 በጣም የተወደደ ክፍል ነው። ብዙዎቻችሁ ይህንን ክፍል ደጋግማችሁ አንብባችሁታል፣ ታውቁታላችሁ። እዚህ ምሽትም ደግሞ መሪ ጥቅሳችን ይሆናል ማለት ነው። የምስራች የሚናገር ሰላምንም የሚያወራ የመልካሙንም ወሬ ምስራች የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። ኢሳይያስ 52ን ስታዩ የኢሳይያስ መጽሐፍ የመጀመሪያዎቹ 39 መጽሐፍቶች ስለ ፍርድ የሚናገሩ ናቸው። ከዛ በኋላ ደግሞ እስከ 66 ምዕራፍ ያለውን የቀረው ክፍል የሚናገረው ስለ ተስፋ እና ስለሚመጣው መሲህ ነው የሚናገረው። እና ብዙዎች የመጽሐፍ ቅዱስ ሰዎች እንደሚናገሩት ሳፍሪንግ ሰርቨንት ይለዋል ራሱ ኢሳይያስም የሚመጣውንም መሲህ እንደዛ ነው የሚያሳየን። እና እዚህ ቦታ ላይ ከምርኮ በኋላ እስራኤላውያኖች በብዙ ጣርና ስቃይ ውስጥ የመጡባቸውን ፈተናዎች እንደገናም በጦርነትም ከሁለት ወገን በመጡባቸው ኃያላን በባርነት ውስጥ ነበሩና ይሄ መልእክት የጊዜው መልእክት ነበር፣ ሊመጣ ስላለውም መሲህ የሚናገር ነው። እና ዋናው ነጥብ እዚህ ላይ እስራኤል በአምላኳ በእግዚአብሔር ጉልበት ከባርነት የወጣችበትን ያንን ዜና የሚናገሩ ሄደው የሚናገሩ ሰዎች እነሱ የተባረኩ ናቸው እያለ ነው የሚናገረው። እና ታላቁ ሐሳብ ግን ስለ ወንጌል በፊት ለፊታችን ስላለው መሲሁ ስለሚመጣው ህዝቡን ዲሊቨር አድርጎ ከእግዚአብሔር ጋር ስለሚያስታርቀው መሲህ ነው የሚናገረው። ዛሬ እንግዲህ እግዚአብሔርን እናመሰግናለን። ወንጌልን በተመለከተ ነው የምንነጋገረው። መጀመሪያ ከወንድማችን መሐሪ በላቸው ጋራ የተገናኘነው ለቅሶ ቤት ነው። እኔ ሊጎበኘው መጥቶ እና እዛ በመጣበት ጊዜ በእውነት በጣም ጥሩ ጊዜ አሳለፍን። በጨዋታ ፕሮባብሊ 1 ሰዓት በላይ ሆነ ያወራ ነው። እና በእነኛ ጊዜያት ነገሮችን የሚያይበትን እይታ ስመለከት ከመጽሐፍ ቅዱሳዊ አንግል ነው የሚያየው። ቪዎችን ነገሮችንም የሚመዝነው በዛ አንጻር ነውና ሙሉ ብዙ ሰዓት ያወራ ነው። ስክሪፕቸር ቤዝ የሆነ ንግግሮች ነው ያደረግነውና በጣም ነው ውስጤ የተመሰጠው። ከዛ እዚህም መጣን። እዚህም ከመጣን በኋላ ብዙ ነገሮችን አብረን ተጫውተናል እና እግዚአብሔርን ስለሱ እጅግ አድርጌ አመሰግናለሁ። የእሱ ባለቤት በዚህ ያለች ኢየሩሳሌም በላይ ትባላለች። ይኸው ማዕከላችን አጨብጭቡላት። እግዚአብሔርን አመሰግናለን። እኔ ብዙ ነገር መናገር የለብኝም። አይ ቲንክ እኔ ብዙ ሰምቻለሁ ስለ እርሱ። እሱ ግን ራሱን ቢያስተዋውቀን ደስ ይለኛል። ከዛ ነው የሚጀምረው። ራስን ብታስተዋውቀን ብዬ ማን እንደሆንክ፣ ጌታን መቼ እንደተቀበልክ፣ መቼ ከውድ ባለቤት ጋር እንደተገናኛችሁ፣ ስለ ልጆች የት እንደአገለገልክ ታጫውተን። እሺ፣ አመሰግናለሁ። ሰማናለን። ስሜ መሐሪ በላቸው እባላለሁኝ። ጌታን ያገኘሁኝ በ1984 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው። ስለዚህ ወደ 34 ዓመት ሆነኛል ማለት ነው። ከባለቤቴ ከኢየሩሳሌም ጋር ደግሞ
ከአንድ ዓመት በኋላ ጌታን ካገኘው ከአንድ ዓመት በኋላ ነው የተጋባ ነው። 33 ዓመት ሆኖናል ማለት ነው። እና የ32 እና የ31 ዓመት ሴትና ወንድ 2 ልጆች አሉን። ከዛ በተረፈ እንግዲህ በስራ ደግሞ በሙያ ስታቲስቲሽያን ነኝ። ስታቲስቲክስ ነው የተማርኩኝ እና ዴሞግራፊ የሚባል ትምህርት በተለያዩ መንግስት መስሪያ ቤቶች 18 ዓመት አገልግያለሁኝ ኢትዮጵያ ውስጥ። ከዛ ደግሞ በሌሎች በተለይ ዩኤስ ቤዝድ ኢንተርናሽናል ኦርጋናይዜሽንስ በርከት ያሉ መስሪያ ቤቶች ጋር ደግሞ ሌላ 18 ዓመት፣ ስለዚህ 36 ዓመት በስራ አገልግያለሁ፣ አገሬን አገልግያለሁኝ። በተለይ 18ቱ ዓመት ኢስት አፍሪካን እንዳለ በተወሰነ ደረጃ ዌስት አፍሪካ አካባቢም ከበር አድርጌያለሁኝ እና ይሄ ነው እንግዲህ። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ አገልግሎትን በተመለከተ ቀደም ሲል እንደጠቀስከው በእንጦጦ መካነ ኢየሱስ አገልጋይ ነበርክ። የምርጦቹ 7000 ቤተክርስቲያን ደግሞ በሽምግልና አሁንም ድረስ እያገለገልክ እንዳለ ለ7 ዓመታት ካልተሳሳተ እና እነኚህን ጊዜዎች የሄድክባቸው መንፈሳዊ ጉዞዎች አሉና ረጅም ጉዞዎች ናቸው። ረጅም ለ33-34 ዓመት በጌታ ቤት ውስጥ ነው ያለውና በዚህ ቆይታ ውስጥ ከኢትዮጵያ ቤተክርስቲያን ጋር በአንድ ቢሆን በሌላ ብዙ ግንኙነት ይኖርሃልና የቤተክርስቲያን እድገት በተመለከተ እንዴት ነው? እስቲ ጥቂት ብታካፍልን። እሺ፣ እንግዲህ ጌታን ያገኙት በ84 እንጦጦ መካነ ኢየሱስ ቤተክርስቲያን ነው። እግዚአብሔር በጣም እጅግ በጣም የሚያስደንቅ ሁኔታ ነው ወደ እኔ የመጣው። ወደ ጌታ ልመጣ የምችልበት ሁኔታ አልነበረም የነበርኩበት፣ ግን እግዚአብሔር ትልቅ አምላክ ስለሆነ ሊያድነኝ ወደደና መውጣት ከማይቻልበት ስፍራ አወጣኝ። እኔ ሁልጊዜ ስለ ደህንነት የጌታን ያገኘሁበትን ሁኔታ ሳስብ ያ በጌርጌሴኖን በመቃብር አካባቢ ተጥሎ ከሙታን ጋር ጎረቤት ሆኖ ከሰው ጋር መኖር የማይችል እንደዛ አይነት ቦታ ጌታ ኢየሱስ እዛ በኩል አለፈና እናወጣው። ልክ እንደዛ ነው ራሴን የማየውና በጣም ነው እግዚአብሔርን የማመሰግነው። ጌታን እጅግ አድርጌ ሁልጊዜ ጌታን ባርከዋለሁ፣ ለዘላለም አመሰግነዋለሁ። ወደኔ ስለመጣ ስለረዳኝ ስላሰበኝ ማለት ነው። እና ጌታን ካገኘው በኋላ ያው በተለያዩ ቦታዎች ቤተክርስቲያን እግዚአብሔር በሰጠኝ ጸጋ ለማገልገል ሞክሬያለሁ። እንግዲህ በአጠቃላይ እንደው ትንሽ ከሙያም ጋር ላገናኘውና ባለፉት 50 ዓመታት እንግዲህ እኛ ጌታን ያገኘንበት 34 ዓመት እንዳልሆነ ከዛ በፊትም የኢትዮጵያ ቤተክርስቲያን በተለይ የወንጌል አማኞች ቤተክርስቲያን በእውነት በእግዚአብሔር ፊት እግዚአብሔር በጣም ብዙ ድንቅና ብዙ ተአምራት እንዳደረገባት እንረዳለን ብዬ አስባለሁ። ምክንያቱም ወንጌል ኦልሞስት የተጀመረው የዛሬ 50 ዓመት ነው ብሎ መውሰድ ይቻላል። እና እኔ እንዳልኳችሁ በሙያ ስታቲስቲሽያን ነኝ። እንደዚሁም በተለይ በማዕከላዊ ስታትስ ኤጀንሲ ወደ መጨረሻዎቹ ዓመታት አካባቢ በተለይ የመጨረሻው ሴንሰስ 2007 በፈረንጆች የተሰራው ሴንሰስ ሲሰራ እኔም እዛ ውስጥ አብሬ ሰራተኛ ነበርኩ። እንዲያውም የትግራይ ክልል የሕዝብና ቤት ቆጠራ ኮሚሽን ኃላፊ ሆኜ ሰርቻለሁ። የትግራይን ቆጠራ የመጨረሻውን ኢትዮጵያ 3 ቆጠራ ነው ያካሄደችው እስካሁን ድረስ እና 3ኛውን ቆጠራ እኔ ራሴ በአካል ዊትነስ ያገለገልኩበት ነው ማለት ነውና ስለዚህ ወደ ኋላ ደግሞ ስንመለስ የመጀመሪያው ቆጠራ በፈረንጆች በ84 ነው የተደረገው። ሁለተኛው ሕዝብና ቤት ቆጠራ በ94 ነው የተደረገው። 3 ቆጠራዎች ናቸው እንግዲህ የተደረጉና አሁን ይሄን ማንሳት ያስፈልገው ለምንድን ነው? ብዙ ጊዜ ከእምነት ጋር በተገናኘ ከሃይማኖት ስብጥር ጋር በተገናኘ መረጃ የሚሰበሰበው በሕዝብና ቤት ቆጠራ ወይም ደግሞ ፖፑሌሽን ኤንድ ሃውሲንግ ሴንሰስ በሚባለው ነው እና በዛ
እኔ ቁጥሩን ስለሚገባኝ በጣም ነው እግዚአብሔር በእውነት የረዳን። ምድራችንን ጎብኝቷል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ንጉሥ፣ ኢየሱስ ክርስቶስ አዳኝ እንደሆነ ሰብሮ የሚገባ እንደሆነ ቁጥሮቹ ይናገራሉ። እና ይሄ ኦፊሻል ስታቲስቲክስ ነው። እንግዲህ እኔም እዛ ሰራ ስለነበረ መረጃው ፐብሊክ ዶሜን ላይ ያለ ነው፣ ማንኛውም ሰው ማግኘት ይችላል። እና በመጀመሪያው ቆጠራ በተካሄደበት ጊዜ በ84 በፈረንጆች የወንጌል አማኞች ፕሮፖርሽን በአጠቃላይ ካለው የህዝብ ብዛት 5.5 በመቶ ነበር የሚይዝ የነበረው። 5.5 በመቶ ነበር። እንግዲህ የዛሬ 40 ዓመት አካባቢ ማለት ነው። 1984 በፈረንጅ ማለት የዛሬ 40 ዓመት አካባቢ ማለት ነው። ስለዚህ የዛሬ 50 ዓመት ወደ ኋላ ብንሄድ 5.5 ሳይሆን ወይ 1 ወይ 2 ነው ማለት ነው የነበረው። እሱ ስላልተሰራ አይታወቅም። ከዛ በኋላ 10 ዓመት ቆይቶ በ1994 በፈረንጅ ሁለተኛ ህዝብና ቤት ቆጠራ ሲሰራ 4.7% ጨመረና በ5.5 ላይ 10.2% ሆነ ማለት ነው። ከመቶ 10 ሰዎች በጌታ ሆኑ ማለት ነው። ወይም ደግሞ ከ10 ሰዎች አንዱ በጌታ ሆነ ማለት ነው። እንግዲህ በ1994 ከዛ ሶስተኛው የህዝብና ቤት ቆጠራ ደግሞ በ2007 በፈረንጆች ነው የተካሄደው፣ በአበሻ 1999 ማለት ነው። ያኔ ደግሞ እንደገና ከ5.5 18.6 ሆነ። በእርግጥ ቆጠራው ሲካሄድ በ10 ዓመት መካሄድ ሲገባው 3 ዓመት ዘግይቷል። ቢሆንም ግን ከ10.2 በመቶ ወደ 18.6 በመቶ አደገ ማለት ነው። እንደው ራፍሊ 20 እንበለውና በ1994 በ1994 ከ10 ሰው አንድ ነበር በጌታ የነበረው። ከ10 ዓመት በኋላ ደግሞ ከ10 ሰው 2 ሆነ ማለት ነው። ይሄ ትልቅ ነገር ነው። በጣም ደስ ያሰኛል። እግዚአብሔር ይመስገን። አሁን የቆጠራ 2007 ነው የተደረገው የላስት ሴንሰስ። በተለያዩ ምክንያቶች ቆጠራ አልተደረገም እስካሁን ድረስ። አራተኛው ቆጠራ በ2017 በፈረንጅ መደረግ ነበረበት፣ አልተደረገም። እንደገና አምስተኛው ቆጠራ ደግሞ ነገሮች ቢሆኑ 2027 ላይ መደረግ ነበር። 2027 ማለት የዛሬ ዓመት አካባቢ ነው በለው እንደዛ። ስለዚህ 2 ቆጠራዎች ቢደረጉ ኖሮ ብለን አሁን እንግዲህ በሙያ እንደው ዝም ብሎ ሊኒየር ኤክስትራፖሌት ብናደርግ ካለው 3 ነጥቦች ተነስተን ወደፊት ኤክስትራፖሌት ብናደርግ በእያንዳንዱ የሴንሰስ 10 ዓመት ውስጥ ያለችውን የኢንተርሴንሳል ቼንጅ የምትባለው ወይም የሬቷን ለውጥ እየወሰድን በምንመለከትበት ጊዜ አሁን በጣም ኮንሰርቫቲቭ የሆነ ኤክስትራፖሌሽን ከ30% የማያንስ ሆነዋል ማለት ነው። ያ ማለት ከ103 ወይም ደግሞ ከ3 ሰው ከ4 ሰው 1 እና 2 ማለት ነው። እና ይሄ ማለት የ50 ዓመት ታሪክ ነው፣ የ40 ዓመት ታሪክ ነው። እና በዚህ ፍጥነት ወንጌል የሚሄዱ ነገር በጣም ያስደስተኛል። አልነበረማ በፊት ጌታ አልነበረም፣ ወይም ደግሞ ቃሉ በሚለው እግዚአብሔር በሚፈልገው መንገድ ጌታ ኢየሱስ ክርስቶስ እንደዚህ ስታብሊሽ አላደረገም ነበር በሀገራችን ላይ። እና ይሄ አንዱ ደስ የሚያሰኘኝ ነገር ነው። ምናልባት ደግሞ ትንሽ ቅር የሚያሰኝ ደግሞ አሁንም እንደዚሁ ከኛ ከወንጌል አማኞች አንጻር የበለጠ መስራት ያለብን ያልተነኩ ቦታዎች አሉ፣ አካባቢዎች አሉ፣ ፈጽሞ ያልተነኩ። እንዲያውም ምናልባት በእግዚአብሔር ዘንድ በእውነት እኔ ራሴን ጨምሮ ምናልባት ይሄ ቤተ ክርስቲያንም ያው የክርስቶስ አካል እንደመሆኑ ሌሎች በኢትዮጵያ ያሉ ወንጌል አማኝ ቤተ ክርስቲያኖች በእግዚአብሔር ፊት ሊጠየቁበት የሚገባ
ነገር ምንድነው ቁጥሩ የሚያሳየው? ወደ ሰሜን አካባቢ ወንጌል ገና አልሄደም። በጣም ነው የሚያሳዝነው። የመጨረሻው የ2007 ህዝብና ቤት ቆጠራ በትግራይ ክልል ወንጌል አማኞች 0.1% 0.1% ማለት ያው ምንም የለም ማለት ነው። አማራ ሪጅን ደግሞ 0.2%፣ ያው ነው፣ ብዙ ለውጥ የለውም። እና አሁን ይሄን ቁጥር ይዘን በእግዚአብሔር ፊት ብንቀርብ በቃ ያልተሰራ ነገር አለና ያሳዘነኛል ውስጤ። ምናልባትም እንደ ስትራቴጂ እንግዲህ መቼም ማንም ምንም ሊል ይችላል። ኢየሱስ ክርስቶስ ግን ለዓለም ያስፈልጋል፣ ለሁሉም ለወገኖች ያስፈልጋል፣ በየትኛውም ክልል ላሉ። ምክንያቱም ተደብቆ የኖረ ምስጢር ነው ኢየሱስ ክርስቶስ። የወንጌል ነገር ጌታ አምጥቶ ራሱ ገለጠው እንጂ ዓለም በራሱ ያወቀችው ማለት ነው። እግዚአብሔር ብርሃን ነው ለእኛ በራል እንደሚል ጌታ መጣና ራሱን ገለጠልን። ከዛ በኢየሩሳሌም ጀመረ። ከዛ በኋላ በይሁዳ በሰማሪያ እስከ ምድር ዳር ጉዞውን አደረገ። ስለዚህ አስፈላጊ ስለሆነ ወደ ዓለም መሄድ ጌታም ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ አሕዛብንም የነገርኳችሁን እያስተማራችኋቸው እንዲጠብቁ የነገራችኋቸው፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ታላቅ ተልእኮ ሲሰጠን እዚህ ክልል አይገባም የሚባል አማርኛ የለም ማለት ነው። ይገባል፣ ጌታ ኢየሱስ ይገባል፣ መግባት አለበት። እና ስለዚህ በተለይ ከዚህ ከሚሽን አንጻር እንደገና የካሊብሬሽን ስራ ያስፈልጋል ማለት ነው። ነገሮች እንደገና መቃኘት አለባቸው። እንደ በዚህ አጋጣሚ ይሄን መናገር ስለፈለኩ እግዚአብሔር የተባረከ ይሁን። ታዳሚውን በጣም ይሄ ድል 30% መሆኑን እውቅና ሰጥቷል በጭብጨባ። እና ደግሞ አንተን ትክክለኛ ሰው ቆጠራ ላይ ማስቀመጣቸው፣ ምክንያቱም ብሉይ ኪዳንን በጣም ተወደዋለህ። ሳወራ ብሉይ ኪዳን ብዙ ትጠቀማለህ። ነምበርስን ስናይ ዘኍልቍ ቁጥር ነው፣ ሁለተኛ ዜና ቁጥር ነው። አሁን እንግዲህ የቀረው ነገር አይ ቲንክ አልተዘገበም መሰለኝ። እሱም መዘገብ ነው ለታሪክ። ከዚሁ ጋር ልጨምርና አሁን በጣም ቁጥሩ ወደ ላይ ወጥቷል። በጣም ነው ደስ የሚለው። ግን በአንዳንድ ኢቫንጀሊካል ኮንቬንሽኖችም ላይ እንደዚሁ የሚነሱ ነገሮች አሉ። የአፍሪካ እድገት ወደ ታች 1 ኢንች ነው፣ ወደ ደግሞ ረዥም ማይል ይሆናል ርቀት አለው ብለው የሚሉት ነገር አለና ከጥራት አኳያ እንደው ያንን እንዴት አየኸው? አሁን ብዙ ቦታ በቆጠራ ላይም ስለነበርክ ስለተንቀሳቀስክም ትመለከተዋለህ። ከዚሁ ጋር ጋምቤላ የሄድክበትን ኤክስፒሪየንስም በጣም ደስ የምትል ነች እና እሱንም ሼር ብታደርገን ደስ ይለኛል። እንግዲህ የእግዚአብሔር ቃል ሲናገር ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ይላል። ለሰው ልጆች የተሰጠው ማንዴት ነው። ከዛ ኢየሱስ ክርስቶስ እንደገና ሰውን አዳምን ወደ ኦሪጂናል ወደ ቀድሞ ወደ አሰበው መልክ ሲመልሰው እንግዲህ ያው ከዛ ጀመርን ማለት ነው። ስለዚህ መብዛት ኢምፖርታንት የሆነ ነገር ነው ማለት ነው። ጥራቱ ኢኳሊ መታሰብ አለበት። ብዙ ስራ ይጠበቅብናል ማለት ነው። በተለይ ቤተክርስቲያን ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበረ እንደሚል መትከል ያስፈልጋል። ሰዎች መዳን አለባቸው። ምንም ምን ዋጋ አለው እንደዚህ ካልሆነ አይባልም። መዳን ያስፈልጋል። አፖስቶሊክ በሆነ መንገድ ጨለማን ነገር እየሰበሩ ሰዎችን ከተያዙበት
ወጥመድ እያወጡ ለኢየሱስ ክርስቶስ ለክብሩ የሚሆኑ እሱን የሚይዙ የሚሸከሙ ዕቃዎች እንዲሆኑ መጀመሪያ መዳን አለባቸው። ከዛ አጵሎሶች ብዙ ስራ ይጠብቃቸዋል፣ ማጠጣት አለባቸው ማለት ነው። የእግዚአብሔርን ቃል በሙላት እግዚአብሔር ባየው ልክ ሰዎች እኛ ሁላችን መመላለስ እንድንችል እግዚአብሔር በእኛ ሁኔታ ሊሰራ የሚፈልገው ነገር መስራት እንድንችል ምንም ነገር ሳናስተርፍ መፈጸም እንድንችል በእግዚአብሔር ቃል በደንብ መሰራት መቻል አለብን። ይሄ ዋነኛ ተልእኮ ነው። እውነት ለመናገር የህይወታችን ሁለንተና መሆን አለበት። መማር፣ የደጋገምን ማጥናት፣ በእግዚአብሔር ፊት መሆን፣ በተቀናጀ ሁኔታ የተለያዩ ስትራቴጂዎችን የተጠቀሙ ሰዎችን ወደ ሙላት ማምጣት፣ ለኢየሱስ ክርስቶስ ፍጹም የሚሆንን ሰው ለማቅረብ መትጋት ያስፈልጋል። እንደዚሁ ዝም ብሎ የተጀማመረ አንዳንድ ነገር መሸከም የማይችል ሳይሆን ወደ ፍጻሜ የሚሄድ ወደ ሙላት የሚሄድ ቆላስይስ 1 ላይ ተጻፋለ። ስለዚህ ምክንያት ሰዎችን ሁሉ ያስተማርን፣ የገሰጸን፣ የመከርን ለክርስቶስ የሚሆን ፍጹሙን ሰው ለማቅረብ እንደክማለን፣ እንተጋለን የሚል የእግዚአብሔር ቃል አለና ይሄ የሁሉም ቤተክርስቲያን ዋና ሞቶ መሆን አለበት። ጥራት በዛ ምክንያት ሊመጣ ይችላል። እንደተባለው እኔ በራሴ እንደምለው ጌታን ከማያውቅ ሰው ጌታን የሚያውቅ ደካማም ክርስቲያን ብንሆን በሕይወታችን ጉድለት እንኳን ቢኖርብን ድካም እንኳን ቢኖርብን ግን አባት ብለን መጥራት የምንችልበትን መንፈስ በመዳናችን ስለምንቀበል ይሄ በጣም ትልቅ ነገር ነው እና ጌታ ያስበናል፣ ይረዳናል፣ ያሳድገናል። ስለሚወደን እየተንከባከበ ወደ ምድረ በዳም እየወሰደ በዛም በዚህም እያደረገ እሱን ወደ ማወቅ እና በምድርም ላይ የተሰጠን ነገር መፈጸም የምንችልበትን አቅም ይሰጠናል። እንግዲህ ጌታን ካገኘው በኋላ በ84 ነው ጌታን ያገኘውን። እንደምታውቁት የቀድሞ የነበረው ኢትዮጵያ መንግስት የኢህአዴግ መንግስት በ1983 ግንቦት ላይ ነው ወደ ስልጣን የመጣውና እኔ ደግሞ 82 ላይ ነው ስራ የጀመርኩኝ በአበሻ ማለት ነው። እና 83 ሲመጣ ያው አብዛኛው የስራ ህይወቴ ከዛ ነው የጀመረው ማለት ይቻላል። እና ልክ ኢህአዴግ እንደመጣ 83 84 አንዳንድ ነገሮችን ሲያደርግ ቆየና ከዛ አጠቃላይ የመንግስቱን አወቃቀር ክልላዊ የሆነ በተለይ ኤትኒሲቲን ኦልሞስት ቤዝ ያደረገ ክልላዊ አወቃቀር ተጀመረ ማለት ነው። 85 የክልል ጉዳይ ዘርፍ የሚባል በሚኒስትር ደረጃ እና ሚኒስትር አቶ ቢተው የሚባል ትዝ ይለኛል ተመድቦ ክልሎች ፎርም መደረግ ጀመሩ ማለት ነው በሁሉም የኢትዮጵያ አካባቢዎች እና ስለዚህ በዛ ጊዜ ሁሉም ሰው ወደ ክልሉ ይሄድ ተባለ ማለት ነው። አማራ የሆነ ወደ አማራ ክልል እንዲሄድ፣ ኦሮሞ የሆነ ወደ ኦሮሚያ እንዲሄድ፣ የትግራይ አካባቢ ያለው ደግሞ ወደ ትግራይ ክልል እንዲሄድ፣ ብቻ ሁሉም ወደ የራሱ ክልል እንዲሄድና ክልሉን እንዲያለማ ነው ዋናው እንትኑ። ሰው በተወለደበት አካባቢ የተሻለ ክልሉን ማልማት ማሳደግ ይችላል የሚል እንትን ያለው ሆኖ እና ምንድነው የተደረገው? በቀደመው አስተዳደር ሚኒስቴር መስሪያ ቤቶች አሉ፣ ማዕከል ላይ ነው ያሉ እና በየሚኒስቴር መስሪያ ቤቱ ያሉ ወጣቶች እና መካከለኛ ሚድ ሌቭል ፕሮፌሽናልስ ወደ የክልላቸው እንዲሄዱ ነው የተፈለገው። ሲኒየሮችን ለዚህ ለፖሊሲ እና ለፕላኒንግ እንዲቀሩ ተደርጎ ወጣቶቹና መካከለኛዎቹ ወደ ክልል ሄደው እዛ ያንን ሪፕሊኬት እንዲያደርጉ። ለምሳሌ እኔ ሰራተኛና ማህበራዊ ጉዳይ ነበር መሰራ የነበረው። ስለዚህ ራሴ ክልል ሄጄ ሰራተኛና ማህበራዊ ጉዳይ ቢሮውን በሚቋቋምበት ጊዜ የበኩሌን አስተዋጽኦ እንዳደርግ ማለት ነው። እና ሁሉም እንደዛ በሚሆንበት ጊዜ እየመጡ አፕሮች ያደርጋሉ። እዛ ቢሮ ውስጥ ያሉ ሰዎች፣ ሚኒስቴር መስሪያ ቤት ውስጥ ያሉ ሰዎች እንግዲህ ያው አሁን ያለው መንግስት እንደዚህ ነው የሚከተለው ፖሊሲው፣ ስለዚህ ወደ ክልል መሄድ ይኖርብሃል። ለዚህ ቦታዎች አሉ፣ ከቢሮ ኃላፊነት ጀምሮ መምሪያ ኃላፊዎች፣ የመምሪያ ቦታዎች አሉ፣ የደሞዝ እድገት አለ፣
ጥቅማ ጥቅሞች አሉ። ያው ሰው ኢንከሬጅድ እንዲሆን ማለት ነው። እና እንደዛ ሲባል እኔ ያኔ እንግዲህ ወደ ጌታ የመጣሁበት ጊዜ ነበረና ይሄ ከዚህ ከነገድ ጋር ወገን ጋር የተገናኘው ነገር ብዙ እንትን ብያለሁ፣ ነቅቻለሁ ማለት ነው። አሁን ጌታ ሲመጣ ሰው ያ ነገር የመሰባሰቢያ በቂ ምክንያት እንዳልሆነ ማለት ነው። እና ስለዚህ እንግዲህ ፖሊሲው ልክ አይደለም ማለት አይቻልም። ያኔ አቅምም የለንም። ግን አልሄድም አልኩኝ። እኔ አንደኛ ያው አዲስ አበባም እኮ ያው ሰው ያስፈልገዋል። ስለዚህ አልሄድም አልኩኝ። መሄድ አለብህ ሲባል እኔ ለመሄድ ፈቃደኛ አይደለሁም አልኩኝ። ከዛ ፈቃደኛ የሆኑት ሄዱ። ኦልሞስት ጓደኞቻችን በሙሉ ሄዱ ማለት ነው። ከዛ ጥቂት ሰዎች ቀረን። ወጣቶች ስለሆነን ሲኒየር ሌቭል ፕሮፌሽናል ስላልሆነን መስሪያ ቤቱ እናንተን ሊያቅፍ አይችልም ተብሎ ተባረረን ማለት ነው በደብዳቤ። ከዚህ ጊዜ ጀምሮ ያው ተሰናብታችኋል፣ ክልል ጉዳይ ዘርፍ ሄዳችሁ እዛ ማመልከት ትችላላችሁ ተባለ እና እሺ አለና 3 ሰዎች ነበርን ጓደኛሞች። ሄደን እዛ ስንሄድ ጸሐፊዎችን አገኘ፣ ደብዳቤ ሰጠናቸው። ከዛ እሺ ምንድን ነህ አለችው አንደኛው። ምን ማለት ነው ምንድን ነህ? ምን ትግሬ ነህ፣ ኦሮሞ ነህ፣ አማራ ነህ፣ ምን ያስፈልጋል ብሎ ጠየቃት። ትግሬ ከሆንክ ወደ ትግራይ ክልል እንልካለን፣ ኦሮሞ ከሆንክ ወደ ኦሮሚያ እንልካለን፣ አማራ ከሆንክ ወደ አማራ ክልል እንልካለን። ከዛ እንደዛ ከሆነ አለና ያኔ እንግዲህ እኔ አማራ ነኝ እኔ ትግሬ ነኝ አይባልም ነበር በዛ ጊዜ። እና እኔ ቤተሰቦቼ ጅማ ነው ያሉ አለ እንግዲህ ያው እና ስለዚህ ኦሮሚያ እንላክህ? አዎ። የት እንላክህ? ይሄ ቦታ አለ። አንደኛው ፍቼን መረጠና ፍቼ ተመደበ። አንደኛው አንተስ ሲባል እኔ የደሴ ልጅ ነኝ አለ። ስለዚህ ደሴ እንላክህ ሲባል አዎ አለ። ደሴ ተጻፈለት። ከዛ አንተስ ተባልኩኝ። ቆይ ተመልሼ እመጣለሁ፣ ቤተሰብ አማክሬ ተመልሼ እመጣለሁ አልኩና ቤት ሄድኩኝ። እና ያው በቃ ያው እንግዲህ ወደሆነ ቦታ ካቴጎራይዝ ተደረግን ማለት ነው። እና ያለኛም ፈቃድ እና ከባለቤቴ ጋር ተነጋገርን። ያው ስለዚህ ይላታል በደንብ ከባድ ነገር ስለነበር እና አሁን ምን ይሻላል? ወደ ተወለድንበት ቦታ ልንሄድ ነው። there's nothing wrong with that። ያንዳንዱ ሰው መቼም ከአየር ላይ አልመጣም፣ ከሆነ አካባቢ ነው የተወለደ እና ሁሉም ሰው የመጣበትን አካባቢ ይወዳል፣ ቤተሰቡን ያከብራል። በጣም ብዙ ትዝታ አለ እንደምታውቁት። ሰው የመጣበት አካባቢ የተወለደበት አካባቢ ብዙ ታሪክ ያለው ነውና ግን በቂ ምክንያት አልነበረም እኛን ከአንድ ቦታ አንድ ቦታ ለማንቀሳቀስ። ያ ነው ችግር የሆነብንና ምን ይሻላል አልኳት። ምን ይሻላል አንተ ራስህ እንደሚሆን አድርግ አለችኝ። እና ከዛ ያው የእግዚአብሔርን ቃልም ሙያንም ያማከለ ለምን ዕጣ አናወጣም? ቋንቋ የማይፈልጉ አካባቢዎችን በሙሉ አድርገን ዕጣ እናውጣ። ምክንያቱም በዕጣ የእግዚአብሔር ፈቃድ ይገለጻልና እኛ በዚህኛው መንገድ ከምንሄድ እሱ በሚያወጣልን መንገድ ብንሄድ አትሊስት ከእግዚአብሔር እንትን ውስጥ አምብሬላ ውስጥ አንወጣም አልና ጥሩ ሀሳብ ነው አለች ባለቤቴ። ከዛ እንደዛ ከሆነ ጋምቤላም ሊደርሰን ይችላል አልኳት። እንግዲህ እግዚአብሔር ፈቃድ ከሆነ እንግዲህ ምን ይደረጋል አለች። ኦኬ እሺ። በነጋታው ሄድኩኝና መጣህ አሉ። እሺ ምን ወሰንክ ሲሉኝ ዕጣ ላወጣ ነው አልኳቸው። እኛ እኮ ዕጣ አውጡ አልተባልንም አሉ። ራሴ ነኝ ማወጣው፣ ለራሴ ስለሆነ ማወጣው ችግር የለውም። እና የዕጣ አወጣት ስነ ስርዓት ደግሞ የራሳችን ሙያ ስለሆነ በደንብ ምንም ባያዝ እንዳይኖር አድርጌ ወረቀቶችን አስተካክዬ ሁሉንም ክልል አስገብቼ እንግዲህ እኔ አማርኛ ነው የምናገረው። ስለዚህ ከትግራይና ከኦሮሚያ ውጪ ሌሎች የሰው ኃይል ስለሚፈልጉ ይቀበሉ ነበር። እንደዛ አደረኩና በፊታቸው በደንብ አነቃንቄ እንደባለፈው እዚህ እንደነበረው የዕጣ ማውጣት እና አይፎኑም እኛ ቤት ነው የገባው። ምናልባት የዕጣ ጉዳይ ነው እንግዲህ እና ልክ ዕጣውን ሳወጣው ጋምቤላ ሆነ ማለት ነው። እግዚአብሔርም አስቀድሞ ከአንድ ዓመት በፊት ያዘጋጀ የነበረ እግዚአብሔር ይናገር የነበረ ይገርማቸዋልና
ጋምቤላን እኔ አስቀድሜ አጥንቸው ነበረ። ወረዳዎችን ሁሉ ቀበሌዎችን ሁሉ የሆነ ወደ ውስጥ የሚመጣ ነገር እና እጣው እዛ ወጣ ማለት ነው። እና እግዚአብሔር ይመስገን እዛ ሄደን ያ ባለቤቴን ይዤ ሄድኩኝ። አብረን ልጆቻችን ተወልደው ነበር። ጥሩ ጊዜ አሳለፍን። ገና ጌታን ተቀብለን እምነት ማጽኛ በቅጡም አልጨረስንም ነበር። እዛ ሄደን እኛው ራሳችን አስተማሪ ሆንን። የሰው እጥረትም ስላለ ግን በጣም ደስ የሚያሰኝ እግዚአብሔር የሚከብርበት ቆይታ ነው የነበረን። ከአብያተ ክርስቲያናት ጋራ የነበረን ብዙ አብያተ ክርስቲያናት ሙሉ ወንጌል አለ፣ መሰረተ ክርስቶስ አለ፣ ቃለ ሕይወት አለ፣ የእኛ መካነ ኢየሱስ ነው እና በጣም ፍቅር ያለበት አንድነት ነበረን። ፕሮግራሞች እናዘጋጅ ነበር። እግዚአብሔር በጣም ነበር የሚከብር የነበረው። በዚህ አጋጣሚ የጋምቤላ ስታቲስቲክስ የሚያሳየው ማለት ነው ወንጌል አማኞች በአጠቃላይ ከኢትዮጵያ ከፍተኛው 70% ከክልሉ ጋምቤላ ነው ያለው። እግዚአብሔር እንግዲህ ይሄ ሳይንስ እንትኑ እንደዛ ነው የሚለው። ስለዚህ እዛ አካባቢ እንደተባለው ቁጥሩ አለ። ጥራቱን ደግሞ ለማምጣት እንግዲህ የሚሽን አቅጣጫ መያዝ ይቻላል ወደዛም ማለት ነው። የኛ አገራችን ስለሆነ የኪዳን አገራችን ስለሆነ እኛም እናግዛለን በዚህ በኩል። እግዚአብሔር እጅግ አድርገን እናመሰግናለን። ህይወትህን ስመለከተው እንዳጫወትከኝ ከጌታ ጋራ በጣም የተቆራኘ እና ፎከስም ደግሞ ጌታን ማክበር ክርስቶስን ማክበር ነው። ከዚሁ ጋር በስራ ዓለም ውስጥ ሆነ ማገልገልህ ደግሞ በጣም የሚያስደስት ነውና በግል ህይወት ከጌታ ጋር ተጣብቆ መጓዝ በስራ ቦታ እንደነ ዳንኤል እንደነ ዮሴፍ እንደነ ነህምያ ከፍ ባለ ታማኝነት የጽድቅ ህይወትን በመመላለስ ወንጌልን እንዴት መመስከር ይቻላል? በኋላም እንገባበታለን። ይህን ጥያቄ ግን ከጌታ ጋር በመጣበቅ ለጌታ በሆነ ህይወት በመሰጠት እንዴት መመላለስ ይቻላል? እንግዲህ መቼም ሰው ያለውን ነው አይደለ ለመስጠት የሚነሳው በውስጡ የሞላውን ነገርና እንዳልኳችሁ ጌታ ወደ እኔ ሲመጣ ገና በልጅነቴ ነው። ኦልሞስት እንግዲህ 24 ዓመት አካባቢ ነው። 3 ዓመት ጨርሻ 4ኛ ዓመቴ ላይ ነው ጌታን ያገኘውና ጌታን ሳገኝ በደንብ ነው ጌታን ያገኘውኝ። ሁለንተናዬ ነው በቃ ጌታን ያገኘው እና በጣም ነበር ሰከርኩኝ ማለት ነው። በጣም ሰከርኩኝ። ከነበርኩበት ቦታ በተለይ ጌታ ሲያወጣኝ በጣም ከባድ ነገር ከሞት ነው ጌታ ነጥቆ ያወጣኝ እና ቤተሰብ ሁሉ ምስክር ነው። አማኞች አይደሉም። እኔ አካባቢያችን ከበድ ያለ አካባቢ ነውና ግን የኔን ገና የመጀመሪያ የመዳኔንም መንገድ ከምን አይነት ሁኔታ ጌታ ነጥቆ እንዳወጣኝ ስለሚያውቁ እግዚአብሔር እነሱም ይፈራሉ ማለት ነው እና እኔም እንግዲህ የበለጠ የተደረገልኝ ስለሆንኩ ደግሞ ጌታን በጣም ነው ማከብረውና ስለዚህ ለእኔ በሚሄድበት ቦታ ሁሉ በቃ እግዚአብሔር ያንን ቦታ ይፈልገዋል የሚል ነገር ነው በውስጥ ያለው ማለት ነው። ትምህርት ቤት ብገባ ስማርም ትምህርት ቤቱ ልክ በቃ የሆነ መንፈሳዊ ኢንስቲትዩሽን እንደሆነ አድርጌ ቆጥረዋለሁ። መስሪያ ቤት ስገባ መስሪያ ቤቱ በቃ እግዚአብሔር በጣም የሚፈልገው መስሪያ ቤት ነው። መዋቅሩን እግዚአብሔር ይፈልገዋል፣ በዛ ውስጥ ያሉ ሰዎችን እግዚአብሔር ይፈልጋቸዋል የሚል በጣም ጥልቅ የሆነ የነፍስ እንትን ነው ያለኝና እንዲያውም በአብዛኛው በቸርች አካባቢ ያው አገልግሎት እንደጠበቀ ሆኖ በመሰራባቸው መስሪያ ቤቶች ያለኝ አገልግሎት በጣም የላቀ ነው። እጅግ በጣም ያው በጌታ ነው እንግዲህ ጌታን ጉዳይ እንትን በማድረግና ስለዚህ ምንድነው ማደርገው ነው የራሴን ኤክስፒሪየንስ አንድ መስሪያ ቤት ውስጥ ስገባ ጌታን ሳገኝ ራሱ ጌታን ካገኘሁበት አንዱ መንገድ በመስሪያ ቤት ውስጥ ያሉ ቅዱሳን የሚጸልዩ ቅዱሳን ነበሩ እና በጣም ህይወታቸው የሚማርክ ሰውን በጣም የሚቀበሉ እኔ ያኔ በአመጽ ውስጥ በነበርኩ ጊዜ በክፋት በመላለስበት ጊዜ እንኳን በጣም በፍቅር የሚታገሱኝ እጅግ በጣም ሁሌ ፊታቸው ደስተኛ በጣም ሰላማዊ ሆኑ
እርግት ያሉ ርፍ ያሉ ጽድትም ያሉ ንግግራቸው የሚጣፍጥ እና ጌታ ያዘጋጀኝ ነበር ማለት እነሱን እያሳየ ከዛ ሌሎች ነገሮች ተጨምሮበት ነው። እና ስለዚህ በመስሪያ ቤት የግዴታ መሄድ ስላለብኝ እነሱን ያው አገኛቸዋለሁ ማለት ነው። አንዳንዶቹ አንድ ቢሮ ውስጥ ነው ያለ ነው። አንዳንዶቹ ሻይ ስንወጣ እናገኛቸዋለን። እና ስለዚህ በደንብ መዝግቤዋለሁኝ። ያንን ብድርም ጭምር ነው ማለት ነው። እዳም አለ ማለት ነው። እንግዲህ ቅዱሳን እዛ ያሉ እንደዚህ ማያምኑ ሰዎችን ዋጋ እየከፈሉ የክርስቶስን ፍቅር ለማሳየት የሚተጉ ከነበረ እኔ ደግሞ የበለጠ መደራረብ አለብኝ የሚል ሀሳብ ነው የነበረኝ። እና ስለዚህ ምንድነው ማድረገው? በሚሄድበት ቦታ ፌሎሺፕ ካለ እዛ መስሪያ ቤት ውስጥ እዛ ፌሎሺፕ ውስጥ አክቲቭሊ እሳተፋለሁኝ። እና በሳምንት ሳይሆን ጸሎት በቀን በየቀኑ ነው። ምሳ ሰዓት ላይ የየቀን ጸሎት ነው ያለው። የየቀን በእግዚአብሔር ፊት መሆን ነው ያለው። መስሪያ ቤቱ የተባረከ መስሪያ ቤት እንዲሆን፣ ስራው የተባረከ ስራ እንዲሆን፣ ሁሉም ነገር እንዲሳካ፣ ንጹህ ስራ እንዲሰራ፣ ጥራት ያለው ነገር እንዲደረግ እንዳለ መስሪያ ቤቱን የመሸፈን ነገር እንሰራለን። እንደገና አንዳንድ የሚያበላሹ ስራ የሚያጠፉ አይነት ሰዎችን ደግሞ በእግዚአብሔር ፊት እናቀርባቸዋለን። እግዚአብሔር ሆይ አንተ ለዚህ ስራ ግድ ይልሃል ባለቤት ስለሆን እነገሌ ደግሞ እነ ጦቢያና እነ ሰንበላጥ ደግሞ እንላለን ማለት ነው። ይሄን ነገር እያበላሹ ነው፣ ስለዚህ አንድ በል እንለዋለን። እኛ እንዲያርግ አንለውም፣ እሱ እንደወደደ እንዲያርግ ማለት ነው። እና ከዛ በኋላ እግዚአብሔር ነገሩን በጣም በሚደንቅ ሁኔታ ሴትል ያደርገዋል። እና እነኚህ ሰዎች ብዙ ጊዜ እንደው እንትን ባይልም ጥሩ ባይሆንም ይለቃሉ፣ ከዛ ይሄዳሉ። ያው ቃሉም ደግሞ እንደዛ አንዳንድ ጊዜ በጣም ከባድ የሆኑ ስብዕናዎች አሉ። ምናልባት እናንተ አሁን በየመስሪያ ቤት የምትሰሩ ታውቁታላችሁ። በጣም ጥሩ ሰዎች አሉ፣ አንዳንድ ነው በጣም ከባድ ሰዎች ይኖራሉ። እና ምናልባት ከእንደነኛ አይነት ሰዎች ጋር ዲል የማድረግ ነገር ጥንቃቄ ይጠይቃል። ያው እንደ ጌታ ልጆች ብቻ እኛ እንጸልያለን። እነኚህ ሰዎች ወይ ወደ ሌላ ቦታ ይሄዳሉ እና ሰላም ይመጣል፣ ወይ ደግሞ ዝም ይላሉ ነገሮች፣ ወይ ደግሞ እነሱ ራሳቸው ይመጡና ተባባሪ ይሆናሉ። እንደዚህ ተባባሪ የሆኑ በጣም አስቸጋሪ የሆኑ ሰዎች በጣም ብዙ ናቸው ያሉ። በጣም ብዙ አለቆች ጭምር። ለምሳሌ እንደዚህ ብርግድ አድርገው የሚገቡ አለቆች ለበታች ሰራተኞቻቸው ምንም አይነት እንትን የሌላቸው ክብር የሌላቸው እና ልክ በቃ የግል እንትን የሆነ ይመስል ያ ሰው እኛ እንደዛ የሆነ ይመስል በአግባቡ እንኳን የማያናግሩ እንደዚህና ስለዚህ እነኚህ ይቀርባሉ ማለት ነው ወደ እግዚአብሔር ጌታ ዳኝነት ስለሚሰጥ ማለት ነው በእውነት። ምክንያቱም ሰው ክቡር ነው። በታች ሰራተኛም ቢሆን አገልጋይ አይደለም ወይ አሽከር አይደለም። በዛ መስሪያ ቤት ተቀጥሮ ነው የሚሰራው። ስለዚህ መልክ ባለው መንገድ ነው አፕሮች ማድረግ የሚያስፈልገውና ብቻ ምንድነው የምናደርገው? አጠቃላይ ያለውን መስሪያ ቤቱን እስካን እናደርገዋለን ማለት ነው። በሙሉ ዲፓርትመንቶችን እናያለን። በዛ ውስጥ ነገሮች እንዲስተካከሉ፣ ሰላም እንዲወርድ እና ይሄ ነው አንደኛው። ሌላው ምንድነው የምናደርገው? በዛ ውስጥ ፕሪንሲፕል ያለን ፕሪንሲፕል ከልምድ ማለት ነው የተተረጎመ ልሳን። እነኛ መንፈስ ቅዱስ በተሞሉ ጊዜ ሐዋርያት ያልተተረጎመላቸው ሰክረው ነው ይሉ ነበር። የተተረጎመውን የሚሰሙት ግን እግዚአብሔርን አብረው ያከብሩ ነበር። እና ቤተክርስቲያን እንደምናደርገው ወይ ከአማኞች ጋር እንደምናደርገው አይደለም ቋንቋችን ሁሉ ማለት ነው። ቋንቋ ለምሳሌ የተተረጎመ ልሳን ከሚባለው አንዱ ፍቅር። አሁን ፍቅር በጣም የሚገባ ነገር ነው ማለት ቋንቋ አይደለም። ፍቅር ወይ በፈረንሳይኛ ወይ በእንግሊዝኛ የሚነገር ነገር አይደለም። ፍቅር ከውስጥ የሚፈነዳ ነገር ነውና ሬዚስት ሊደረግ አይችልም። ፍቅር ሰዎች በጣም በብርቱ ሲወደዱና በብርቱ ሲከበሩ በብርቱ እንትን በሚደረጉበት ጊዜ ይገባቸዋል። በተለይ ደግሞ በጣም የሚገፉ ሰዎችን በጣም የሚያስቸግሩ ሰዎችን በእነሱ መንገድ ሳይሆን በቃ በበለጠ ፍቅር እንደገና ሲሆን
ምን አይነት ነገር ነው በቃ የት እንሂድ ሁሉ የሚል አይነት ይሆናል ማለት ነው። እና ስለዚህ ምን ይሆናል ከ1 ዓመት በኋላ 2 ዓመት በኋላ 3 ዓመት በኋላ ያ ፍቅር እነሱንም ማሸነፍ ይጀምራል ማለት ነው። እጅ መስጠት ይጀምራሉ። ደግሞ እኛ እውነተኛ ፍቅር ነው የክርስቶስ ፍቅር አርቲፊሻል አይደለም ብላችሁ ታውቁታላችሁ፣ እናውቀዋለን። አርቲፊሻል አይደለም፣ የነፍስ ፍቅር ነው። በቃ ከውስጥ የሚወጣ የማይቆጥር በቃ ብዙ ነገር እንኳን ቢል የማይቆጥር ነውና ሌላው ደግሞ ታማኝነት፣ ይሄ ኢንቴግሪቲ በምንቆይበት ጊዜ መስሪያ ቤት እኛ የምንነበብበት ስፍራ ነው። እኛ የምንታይበት ስፍራ ነው። ክርስቶስ የሚታይበት ስፍራ ነው። ምክንያቱም 8 ሰዓት ነው እዛ የምናሳልፈው በትንሹ። ቤታችን እንኳን ያን ያክል ጊዜ ከሚስቶቻችን ከልጆቻችን ጋር አናሳልፍም እና ስለዚህ አብዛኛውን ጊዜ እዛ ስለሆነ ሰዎች ስሩ ታይም ይመዝኑናል ማለት ነው ምን አይነት ሰዎች እንደሆነ። ስለዚህ ተመዘን ወይ ቀለን እንገኛለን ወይ ደግሞ በእግዚአብሔር ፊት እንከብራለን ማለት ነው። እና ስለዚህ በመስሪያ ቤታችን ውስጥ እንደነኛ አይነት ቨርቹዎችን ይዘን በመሄድ ሰዎች ጌታን እንኳን ባይቀበሉ ጌታን የሚቃወሙ አይሆኑም ማለት ነው። ጌታን ከሚቃወሙ ይልቅ እንዳውም ጌታን የሚቃወሙ ሰዎች ሲመጡ እነሱ ራሳቸው የሚከራከሩ ይሆናሉ። እንዴ ምን አደረጉ እነኚህ ሰዎች ብለው ስለ ቅዱሳን ሁሉ የሚሟገቱ ይሆናሉ ማለት ነው። ሌላው በስራ ታማኝ መሆን፣ ትጉ መሆን፣ በጣም ኢፌክቲቭ ሰራት አስቦ እየጸለዩ ጌታ ሆይ እባክህን እርዳኝ፣ ስራዬን በአግባቡ መስራት እንድችል፣ ውጤት ማስመዝገብ እንድችል እያሉ እየጸለዩ በስራም ደግሞ ውጤታማ የሆነ ስራ ለሌላው ምሳሌ የሚሆን ነገር ማድረግና እነኚህ አይነት ነገሮች ኮሌክቲቭሊ መስሪያ ቤቱን ሰላማዊ ያደርገዋል ማለት ነው። እና እንዲያውም አንዳንድ ነገር በሚመጣበት ጊዜ ለምክርም ይመጣል እና አውትጎይንግ የመሆን ነገር፣ ዝም ብሎ አለመደበቅ። መብራት ኢየሱስን የሚያክል የዓለም ብርሃን ዝም ብሎ ይዞ መቀመጥ አይቻልም። በቃ እንትን አድርጎ ማለት ቁጥቋጦውን አያቃጥለውም፣ ግን እሳት ሆኖ አትራክት ማድረግ መቻል አለበት ማለት ነው። በቃ በእንቅብ ምናምንም አይዘው ፎርዛት ማተር እንደዛ ነው እኔ የማስበውና ስለዚህ ይሄንን ጌታ ይዞ በመስሪያ ቤት ውስጥ የመንቀሳቀስ ነገር አስፈላጊ ነው። ከዛ ወደ ጌታ የሚመጡትን ሰዎች ደግሞ በአግባቡ ሜንተር የማድረግ ኮች የማድረግ ከቸርቾች ጋር የማገናኘት የት አካባቢ እንዳሉ በማድረግ ዘመዶች የት አሏቸው፣ ለምሳሌ ሙሉ ወንጌል ዘመድ ያላቸው ካሉ ዘመዶቻቸው ያሉበት ቦታ ቢሄዱ የተሻለ ስለሚሆን ለፎሎ አፕ ወይ ደግሞ ጓደኞች ካሏቸው እንደዚህ አይነት ነገሮችን እናደርጋለንና ጌታ ኢየሱስ ብዙዎችን ያገኛቸዋል። በጣም አስቸጋሪ በጫትና በመጠጥ በሲጋራና በመሳሰሉ ሱስ የተያዙ ብዙ ሰዎች ወደ ጌታ ሲመጡ እኛ አይተናል። እንዲያውም አንድ ትልቅ መስሪያ ቤት ውስጥ ቤት ነበር ምን ፌሎሺፕ የምናደርግ የነበረው። ቤት አልበቃ ብሎ ወደ ቸርች ውስጥ ሆነ አምልኮ የሚደረገው ማለት ነው። ሳምንታዊ ፕሮግራም እናደርጋለን፣ ጸሎት የመስሪያ ቤት ህብረት እናደርጋለን አርብና ያ የሆነበት ምክንያት ምንድነው? በጣም እንደው የፍንዳታ ያክል ሆነ ወደ ጌታ የሚመጣው ከመብዛቱ የተነሳ ማለት ነው። ሌላው ደግሞ በሰዎች ህይወት ውስጥ ራሱ እዛ ባሉ ሰዎች ህይወት ውስጥ ራሱ በአግባቡ በደንብ እያዩ ለምሳሌ በአንደኛው መስሪያ ቤት ውስጥ ሰዎች በብዛት የመሞት ነገር በቃ ሞት እየደጋገመ ይመጣል። እየደጋገመ በጣም የተማሩ ሰዎች ብዙ አገር ሄደው አውሮፓና አሜሪካ ተምረው አገራቸውን የሚያገሉ ሰዎች መጥተው በሆነ ምክንያት ሞቱ ይባላል። ከዛ በኋላ አይ እንደዚህ አይነት ነገር አይሰራም አለኝ። እኛ ባለንበት በፍጹም ሞት መኖር የለበትም። ያውም እንደነኛ አይነት ሰዎች ሞት መሻር አለበት። ፓስተር ቀረ ሞት። እግዚአብሔር የተመሰገነ ጌታ መልካም ነው። እንደገና በአንደኛው መስሪያ ቤት የፊልድ ስራ ስለሆነ በአብዛኛው የሚሰራው ሰዎች አያገቡም ትዳር እና በቃ አንዳንዱ 40 ዓመቱ 50 ዓመቱ 45 ዓመቱ ያለ ትዳር በቃ እና ይሄ ነገር መለወጥ አለበት። እኛ እዚህ ያለን
እዚህ ባለንበት ጊዜ ሰዎች ከመልካም ነገር መጉደል የለባቸውም። ጌታን ማግኘት አንድ ነገር ነው። ነገር ግን እኛ ባለንበት ቦታ ፀሐይ እኮ ሲወጣ ለሁሉም ነው የሚወጣ አይደለ? ዝናብም ለሁሉም ነው የሚወጣ። እግዚአብሔር ደግሞ ቸር ነው። ምንም እንደ ኮንዲሽን መቀመጥ ትዳር እንዲኖርህ መልካም እንደዚህ እንዲሆን እንደዚህ ማድረግ አለብን እንደ ቅድመ ሁኔታም ሳይቆጠር እንዲሁ በእንትን መጸለይ ጀመርን ማለት ነው። በጌታ በኢየሱስ ክርስቶስ ስም ወገኖቻችን ያግቡ። በተለይ ወንዶች ናቸው፣ ሴቶችም ያላገቡ በብዛት አሉ። በቃ ያግቡ። እግዚአብሔር ሆይ ኑሮ ትዳር በጣም አስፈላጊ ነገር ነው። እነዚህ ሰዎች ትልቆች ናቸው። በህይወት ውስጥ እንትን ማድረግ ያለባቸውን ነገር እንዴት እንደዚህ ይሆናል ጌታ ሆይ ብለን መጸለይ ጀመርንና ይገርማቸዋል። በጣም ታሪክ እኮ ነው። ትልልቅ ሰዎች በ55 ዓመት ጥሮታ በ60 ዓመት ሁሉ አገቡ ሰዎች ወጣቶች አይደሉም እኮ። እና እኔም እንዳፍር አንድ ጊዜ ምን ሆነ መሰላቸው? አንዳንድ ጊዜ ሰው ጸልዮ ራሱ ጸሎቱን ማምንም አለ እኮ አይደል? እንደዛች እንደ ጴጥሮስ እንትን እንዳለችው ሲጸለይ እንደ ሮዳስ ማለት ነውና አንዴ ምን ሆነ? አንድ በግምት 30 ዓመት የሚሆናት ሰራተኛችን የቢሮአችን ሰራተኛ ታመመችና ፌንት አደረገች። ከዛ እንደዛ ነገር ሲኖር ሰዎች ያው እንጠራለን። እንግዲህ ያው ታውቃላችሁ አጋንንት ምንም ከሆነ አለ አይደል? እና እዛው አካባቢ ነበርን። ሄድኩኝ ደግፌ ያስኳትና ጸለይኩላት። እንግዲህ የመጸለይ መብት ሁሉ አለን ማለት ነው። ስሩ ታይም እግዚአብሔር የተመሰገነ ይሁን። እና ከዛ በኋላ ትንሽ መለስ አለች። ከዛ ይዘናት ሐኪም ቤት ሄድን። ለሁሉም እንደው ቼክ ታድርግ ፕሬሸር ምናምን ትለካ ብለን እኔ ይዣት ሄድኩኝ የተወሰኑ ሰዎች ጋራ። ከዛ በኋላ ሐኪም ታይታ ወደ ቤት መመለስ ነበረባት። ያው ቤት መለስናትና እዛ አንድ ትልቅ ሰው ነበሩና የቢሮአችን ሰራተኛ ጥሩ ታይወጡ ናቸውና ሰላም ብያቸው ያው እሷም እዛ ገባች። አንድ ግቢ ነው። ከዛ እኔም ወደ ቢሮ የተመለስና ሌላ ጊዜ እንደው በደንብ እንኳን ሳላመሰግንህ አሉኝ አገኙኝና ባለቤቴን እኮ ያኔ በቃ አንተ እንደዛ ወስደህ አሳክመሃት እንደዚህ አድርገህ ምናምን ሲሉኝ ለካንስ ትልቁ ሰው አግብተው ነው። በጣም ነው የሚገርመውና ያው የ30 ዓመት ብትሆንም ያው ጋፕ ቢኖረውም ቢያንስ አግብተዋልና ስለዚህ እንዲህ በምንሰራበት ቦታ ህይወት በእኛ ውስጥ አለ። በጣም ደስ የሚያሰኝ ህይወት፣ የሚጨቀጭቅ ህይወት አይደለም እኮ ሰውን የሚያሰለች ነገር አይደለም። የጌታ ነገር በጣም በህይወት ውስጥ ለሁሉም ነገር የሚሆን ለሰላም፣ ለደስታ፣ ለፍቅር ከሁሉ ሰው ጋር ለመኖር በሁሉም ነገር ደግሞ ፊተኛ የሚያደርግ ስለሆነ በእንደዚህ አይነት ሁኔታ ነው እንግዲህ ከልምድም እግዚአብሔር የተባረከ ይሁን። ያው በጣም እየፈሰሰ ስለሆነ የሚናገረው ማቋረጥ አልፈለግኩኝም። በጣም ትልልቅ ምስክርነቶች ናቸው። አንድ ቅድም የዘለልካት ደጋግመ ስለ ለውጥ ኢንካውንተር እንዴት ጌታ እንዳረገ ከየት እንዳነሳኝ ከየት እንዳወጣኝ ምትለው እሷ ብትወጣ ጥሩ። እሺ እንዴት አድርጌ ረጅም ስለሆነ ኦኬ እሺ ዩኒቨርሲቲ ተማሪ ያለሁኝ የ3ኛ ዓመት ጨርሰን ለቫኬሽን ወደ ክፍለ ሀገር ወደ ቤተሰብ ጋር ለመሄድ እየተዘጋጀን ባለንበት አብዛኛው ተማሪ ሄዶ እንዲያውም በዛ ወቅት እኔ ለብቻዬ ነበረ ክፍል ውስጥ ዶርም ውስጥ የነበርኩኝና ህልም አየሁኝ እና በዛ ህልም ውስጥ ምንድነው ያየሁኝ? ሞቼ ነው ያየሁኝ። በቃ ሞቼ በእግዚአብሔር ፊት ቀርቤ ነው ያየሁኝና በጣም የሚያስፈራ ነገር ነው ማለት እጅግ በጣም የሚያስፈራ ነገር ነው ያለው። እዛ ያለው ሲኑ አጠቃላይ ነገሮች
ቅንጅት እኔ እንግዲህ እንደዛ አይነቱን ነገር ወይ ያነበብኩትም ነገር የለም ወይ ሰውም በዛ ደረጃ የነገረኝ ነገር የለም። ግን በዛ በሰማይ ላይ ዙፋን ተዘርግቶ እግዚአብሔር በነጭ ዙፋን ላይ ተቀምጦ በትልቅ ዙፋን ላይ ተቀምጦ አየሁ። እንግዲህ እኔ አሁን ሞቻለሁ፣ በህልሜ ነው እና እንደገና በስተቀኝ ደግሞ ሻዶ ነገር አለ፣ ጨለም ያለ ሻዶ። እዛ ደግሞ ሰይጣን አለ እና በዙፋኑ ላይ በተቀመጠው በስተቀኙ ደግሞ ነጭ ልብስ የለበሰ ሰው የሚመስል ደግሞ አለ እና ኦዲየንሱ በጣም ብዙ ከመሆኑ የተነሳ የሚያዩ ያን እንግዲህ የፍርድ ጉዳይ ነው፣ የኔ ጉዳይ ነው፣ የኔ ኬዝ ነው ሊታይ እየተዘጋጀ ያለውና በጣም የህዝቡ ብዛት ቁጥር የለውም። ግን ሁሉም ነገር በቅጽበት ነው የሚሆነው። ሁሉም ነገር ይሰማል እና በጣም ጸጥ ያለ ነው። ከዛ በዛ ጨለም ያለ ቦታ ላይ ተቀመጠው ለሰይጣን አሁን መናገር ትችላለህ ተባለና እንዲናገር ፈቃድ ተሰጠው ማለት ነው። ከዛ በኋላ ስለኔ መናገር ጀመረ እና ይህ ሰው ከሕፃንነቱ ጀምሮ ከተፈጠረበት ቀን አንስቶ እጅግ በጣም አመፀኛ፣ እንኳን ሕፃን በዚህ እድሜ ያለ ሰው ትልቅ ሰው ሊያደርግ የማይችላቸውን በጣም ብዙ ነገሮች ያደረገ በጣም ክፉ እና ተንኮለኛ ሰው ነው ብሎ መናገር ጀመረ ማለት ነው። ከዛ እነኛን ነገሮች ሲናገር ሲያስረዳ በዝርዝር ሲያቀርብ ሁሉም ነገሮች እሱ በትክክል እንደሚለው እንደዛው ነው። ምንም የሚዋሸውም ነገር የለም፣ የሚጨምረውም ነገር የለም፣ የሚረሳው ነገር ነው የሌለው። በቃ ሁሏ ነገር ነች የምትቀርበው ማለት ነው። እና በዝርዝር ቀረበ። በቃ በዝርዝር ሲቀርብ በቃ እኔ ያኔ እኔ ክርስቲያን ነኝ ብዬ ነው ማስብ የነበረውና ስለ እግዚአብሔርም ያው በነበርኩበት እንትን የተወሰነ መረዳት አለኝ ብዬ ስለምገምት ያንን ከሰማሁኝ በኋላ ግን በቃ እኔ ፈጽሞ እግዚአብሔር የሚባለውን እንኳን ላውቀው በፍጹም እንዲያውም እኔ በቃ አይ ቢሎንግ ሂር ብዬ በራሴ በቃ ወሰንኩና ልክ ነው፣ ምንም ወዲያ ወዲህ የሚባል ነገር የለም፣ በቃ ቅጭቅጩን ነው የተናገረውና በጣም አዘንኩ። በጣም ያሳዝናል። የኔ መጨረሻ በቃ እንደዚህ ሆነ ብዬ በጣም በታላቅ ሐዘን ውስጥ ገባሁ። ነፍሴ በጣም አነሰች፣ በጣም ቀጨጭኩኝ። በቃ ቶታሊ የተፈረደብኝ አይነት ሰው ሆንኩ ማለት ነው። ከዛ በኋላ እሱ ከጨረሰ በኋላ አንተስ ምን ትላለህ ተባለ። ደግሞ በቀኝ የቆመው ማለት ነው። ከዛ አባት ሆይ ይህ ሰው አሁን በቀረበበት ልጅ በቀረበበት ነገር በሁሉም ጥፋተኛ ነው። ያደረገው ነገር በሙሉ በዝርዝር የቀረበው ልክ ነው እና ነገር ግን ብሎ ሲቀጥል ነገር ግን የምትለዋ ነገር ተቀረቀረችብኝ። ምን ሊል ነው? ነገር ግን እኔ ምን ነገር ግን አለ አሁን እዚህ ውስጥ እኔ እንደሆነ በቃ እና በጣም ብቻ የሆነ ትንሽ ተስፋ ደግሞ ነገር ግን ሲል ምን ሊል ነው ቀጥሎ ብዬ በዛች እንግዲህ ቀጥሎ የሚናገረውን እስከሚናገር ባለችዋ በጣም ጥቂት ጊዜ ነው እንደዚህ አይነት ነገር ግን የምትለው ውስጥ ብዙ ነገር ሀሳቤ ውስጥ መጣና ይሄ ብላቴና ምንም ክፉና ደጉን እንኳን ለይቶ የማያውቅ ሕፃን ያደረገውን ነገር እንኳን እንዴት እንዳደረገ መቼ እንዳደረገ ለምን እንዳደረገ ምንም ኮምፕሬንድ ማድረግ የማይችል ጨቅላ አይነት ነው እና አሁን በዚህ በተዘረዘረበት ነገር ወደ ፍርድ ቢገባ ፍርዱ የተሟላ አይሆንም እና እኔ ምለው እንደገና የመኖር እድል ቢሰጥ እና ከዛ በኋላ ቢታይ የሚል ሀሳብ ሲያቀርብ ማለት እንደገና የመኖር እድልማ ካገኘሁ አልኩኝ ምንድን ነው ማደርገው? በቃ እግዚአብሔርን በቃ ምን ላድርግ እያልኩኝ አንድ ሁለት በቃ ምንድን ነው ማደርገው ብዬ ያንዳንዷን ማድረግ ያለብኝን ነገር በሙሉ ይዤ ማድረግ ነበር። እንደገናማ ድል ቢሰጠኝ ብዬ ያልኩ በዛች እንደገና
በጣም ማሰላሰል ውስጥ ገባው። ከዛ በዙፋኑ ላይ የተቀመጠው መልካም ብለሃል አለው። በሕይወት ይኑር ብሎ ልክ ሲናገር ልክ ከሞት እንደነቃ ነው የነቃሁኝና ህልም መሆኑን ያወቅኩ ማለት ነው። እና በጣም የተወዝ በሕይወት ዘመኔ ሁሉ በነፍሴ ውስጥ ያለና በእግዚአብሔር ፊት እግዚአብሔር እንድፈራ እግዚአብሔር እንዳከብር ድልም የተሰጠኝ ሰው እንደሆንኩኝ ስለምረዳ ማለት ነው። እና አሁን በእንደዚህ አይነት ሁኔታ ምን አይነት ስትሬንጅ ነገር ነው እያልኩኝ እያሰላሰልኩኝ ወደ ረፍት ሄድኩ ማለት ነው። እና እንግዲህ ጅማሬው እዚህ ጋር ነው ያለው ጥንስሱ። ከዛ በኋላ እንደዚሁ ለሞት የሚያበቃ ህመም ታመምኩ። እንግዲህ ያ የታመምኩበት መታመም ለሞት የሚያበቃ ነገር ነበረ ማለት ነው። አስቀድሞ እንግዲህ ህልሙ ፍቺ ግን ከዛ ከታመምኩበት ህመም ለመዳን ያልሄድኩበት ሕክምና የለም፣ ያልተደረገ ነገር የለም። እና በጣም የሚገርማችሁ ህልሙን ደግሞ ረሳሁት። ያየሁትን ህልም አሁን በጣም ነው ሰው እኮ እንዴት ደካማ ፍጥረት እንደሆነ አሁን ይሄ የሚረሳ ህልም ነው። በጣም እኮ የሚገርም ነው። አንድ ሺህ ህልም ይረሳ። እኔ እኮ እዛ ሆኜ እኮ እንደው ብዬ እኮ ስንት ነገር ፎክሬ መጥቼ ረሳሁት። ህልሙ ከኔ ፈጽሞ ተወሰደ፣ እንዳልጽናና እንኳን ማለት ነው። እና በቃ መሞት መስሎኝ በቃ ጫፍ ደርሼ ስለነበር ያልገባሁበት ጨለማ የለም፣ ያልዳሰስኩት ቦታ የለም ማለት ነው። ቤተሰብ አብሮ የረዳኝ የዚህ የሌላ አይነት አሰራርም አላለ፣ የጨለማ አሰራር ከጥንቆላ ጋር የተገናኘ ከምን ጋር የተገናኘ ሁሉ ገብቼ ከዛ እዛ ውስጥ ገብቼ እንደገና መውጣት የማልችል ሆኜ ደግሞ ቀረው ማለት ነው። ለመውጣት ደግሞ ሌላ ትግል፣ ከህመሙ አንድ ነገር ሆኖ ለካንስ ደግሞ መውጣት አይቻልም። ከዛ በዛም መካከል ነው እንግዲህ በዛ ትግል ውስጥ ነው አረ እግዚአብሔር ሆይ የት ነው ያለው እያልኩ እንደው በጣም እንደው ሰፊ ነው ነገሩ፣ ይገርማችኋል። በጣም ኪ ነገሮችን ነው እየተናገርኩ ያለው ከጊዜ አንጻርና እና ከዛ በኋላ መጽሐፍ ቅዱስ ወደ ማንበብ የመጣሁኝ የአንድ የጌታችን የስቅለት በዓል በሚከበርበት ጊዜ ፋሲካ የሕማማት ሰሞን ቤተክርስቲያን ጸሎት ይደረጋል። እንደምታውቁት የሰሞነ ሕማማት ይባላል። 5 ቀን ከሰኞ እስከ ዓርብ እና እዛ ላይ በሚደረገው ዴሊበሬሽን ካህናቱ ቄሱ ወንጌልን ነው የሚናገሩ። ስለ ኢየሱስ ክርስቶስ ሲናገሩ ተደጋግሞ ነው የሚነገር፣ ሌላ ነገር የለም። ያን ቀን ምንም የአዋልድ መጽሐፍ አይነበብም፣ የቀኖና መጽሐፍ አይነበብም፣ ሌላ የመጽሐፍ ቅዱስ ክፍልም አይነበብም። የሚነበበው ከመጀመሪያ እስከ መጨረሻ ድረስ ወንጌሉ ብቻ ነው የሚነገረው እና በቃ ወንጌሉ ተቀረቀረ ውስጤ ማለት ነው። ከዛ መጽሐፍ እግዚአብሔር አዘጋጅቶልኝ ነበር በተለያየ መንገድና ማንበብ ጀመርኩኝ። እያነበብኩ በቃ የጌታ ነገር የበለጠ እየገባኝ ሄደ። ደጋግሜ መጽሐፍ ቅዱስ አነበብኩ። ደጋግሜ ከነበረብኝ ስርዓትም ምጽናናበትም ስለነበር ስርዓቱ ውስጥ ሆኜ ግን ቃሉን እያነበብኩ ጽናና ስለነበር በሌሊትም ብዙ ህልም የሚያስፈሩ የሚያስቸግሩ ነገሮች ስለሚመጡብኝ ከምተኛ እያልኩ ራሱ በጣም ነው ማነብና ደጋግሜ እግዚአብሔር ቃል እያነበብኩኝ ከዛ በኋላ ቃሉን ወደ ተግባር ደግሞ ወደ መለወጥ ማርቆስ 16 የሚያምኑትንም እነኚህ ምልክቶች ይከተሏቸዋል፣ እጆቻቸውን በድውዮች ላይ ጭናሉ፣ እነሱም ይፈወሳሉ። ስለዚህ እኔ ታምሜያለሁ፣ እጁን ጭኖ የሚጸልይልኝ እፈልጋለሁ። እጅ ጭኖ የሚጸልይ ደግሞ ያለው እዚህ ቦታ ነው። ያው ካለችኝ ትንሽ ኢንፎርሜሽን 5 ኪሎ መካነ ኢየሱስ ሄድኩኝ። ሮብ ቀን ነበረ። እዛ ሲሄድ 4 ሰዓት አካባቢ ድረስ ማንም ሰው የለም፣ ዘበኛው አለ ጥበቃ። እንዲጸለይልኝ ነበር የመጣሁኝ አልኩት። ዛሬ አገልጋዮችም የሉም፣ ፕሮግራም ስለሌለ ማንም የለም አለኝ። አንተ ክርስቲያን ነህ አልኩት። አዎ ክርስቲያን ነኝ አለ። ታዲያ አማኝ ከሆንክ እኮ አንተ እጅህን ጭነህ ብትጸልይልኝ ይቻላል አልኩት። እና እምነቴን አይቶ ደስ ብሎታል። ግን ደግሞ እኔ እንደው ይገርምሃል እኔ እጄን ጭኜ ጸልዬ አላውቅምና
ቅርታ አድርግልኝ በጣም ግን አለ ዛሬ እንጦጦ መካነ ኢየሱስ የፈውስ ፕሮግራም አለ እና እዛ በቃ እዛ ነው መሄድ ያለብን። እንደው በቃ ትክክለኛው ቦታ እዛ ነው። አሁን ቀጥታ ውጣና ዋናውን አስፋልት ይዘህ በታክሲ በአንድ ታክሲ እዛ ትደርሳለህ አለኝ። እሺ ብዬ አመስግኘው ሄድኩ ማለት ነው። እንጦጦ ቤተክርስቲያን ስደርስ ያኔ የነበረው 84 ዓመተ ምህረት አካባቢ በጣም ኃይለኛ ሪቫይቫል የነበረበት ጊዜ ነው እንጦጦ መካነ ኢየሱስ። እግዚአብሔርን በጣም አድርጌ እኔ ስለዛ ጊዜ አመሰግናለሁ። ወቅቱ የተለየ ወቅት ነበር በተለይ ለዛ ቤተክርስቲያንና ከዛ ወደ ግቢ ውስጥ ገባ ሰው ብዙ ሰው አለ። እኔ ስርዓቱንም አላውቀውም እና ወደ ውስጥ ትንሽ ገባ ብዬ ቆመው የሚጸልዩ ሰዎች አሉ። ውስጥም ይጸለያል እና ቆም አልኩና እኔም በእግዚአብሔር ፊት መጸለይ ጀመርኩኝና ከውስጥ ሰማለሁኝ ሁለት ፈረቃ እንዳለ ተረዳሁኝ ማለት ነው። የመጀመሪያው ፈረቃ እያለቀ ነው። ውጭ የቆመው ህዝብ ደግሞ ሁለተኛው ፈረቃ ውስጥ የሚገባ ነው ማለት ነው ለጸሎትና ቆሜ እግዚአብሔርን ጌታ ሆይ አልኩት። አሁን ያለሁበት ሁኔታ በጣም ከባድ ሁኔታ ነው። እናትም አባትም እህትም ወንድምም ዘመድም ዕውቀት ገንዘብ የሚያድነው አይደለም። እንደታሰርኩ ታውቃለህ። ማንም የሚያድንህ የለም፣ ከኔ እጅ የሚያስጥልህ ማንም የለም ተብዬ ተነግሮኛልና እባክህን ዛሬ አድነኝ እና ወደ ሞት ቀርብ ያለሁኝ እግዚአብሔር እባክህን ራራልኝ ያልኩኝ በጣም እያለቀስኩ ጸልያለሁ ማለት ነው። ከዛ እየጸለይኩም ከውስጥ ደግሞ ሰማለሁኝ ፕሮግራሙ አልቆ የውስጥ ያለው የመጨረሻ ጸሎት ተጸልዮ ሰው መውጣት ጀመረ። ውጭ ያላችሁ ባላችሁበት ቁሙ፣ ከወጡ በኋላ ውስጥ ያሉት ከዛ ትገባላችሁ ተብሎ ማስታወቂያ ተነገረ እና ልክ ግማሽ ተደርሶ እያለ ፕሮግራም የሚመራው የሚያስጸልየው ሰው አንድ ጊዜ እስኪ ሁላችሁም ባላችሁበት ቦታ ቁሙ፣ አትንቀሳቀሱ፣ እግዚአብሔር መልእክት እያመጣ ነው ብሎ ተናገረ እና እግዚአብሔር ስለ አንድ ወጣት ወንድም ይናገረኛል። አንተ ወጣት በሩ አካባቢ ነው ያለው ብሎ እንደ ምልክትም ለኔ እምነት እንዲሆንልኝ እና ይሄ ወጣት በጣም ከፍተኛ በሆነ የአጋንንት እስራት ውስጥ ነው ያለው። መውጫ የሌለው ነገር ውስጥ ነው ያለውና እሱ ሰይጣንን አልፈልግህም ብሎታል፣ ሰይጣን ደግሞ አልለቅህም ብሎታል። ለመግደል ነው በቃ የያዘው። እንቅልፍ ተኝቶ አያውቅም። በብዙ መከራና ስቃይ ውስጥ ነው ያለው እና በዚህ ሁኔታ ውስጥ ሆኖ ይሄ ወንድም ሰው እንደዚህ እያለ ይጸልያል። እግዚአብሔር ሆይ የት ነው ያለኸው? የት ነው ያለኸው? እግዚአብሔር ሆይ እዚህ ነኝ በለኝ ያለ ይጸልያልና ዛሬ እግዚአብሔር ለዚህ ወንድም መልእክት አምጥቷል። አንተ ወንድም እግዚአብሔር እንደዚህ ይልሃል፣ በጣም በብዙ ፈልገኸኛልና ዛሬ ተገኝቼልሃለሁ ይልሃል እግዚአብሔር። በጣም በብርቱ ፈልገኸኛል፣ ተገኝቼልሃለሁ። ከዛሬ ጀምሮ እኔ አባት ሆናለሁ፣ አንተ ልጄ ትሆናለህ። በትናንትናና በነገ መካከል አሁን ዛሬ ወፍራም መስመር አስምሬያለሁ። ጠላት ካሁን በኋላ ወደ አንተ አይቀርብም። አንተ አልፈሃል፣ እኔ ካንተ ጋር ነኝ፣ አይዞህ አትፍራ ይልሃል ጌታ ብሎ ሲለኝ በቃ ሰከርኩኝ እኔ። ምክንያቱም ብቻዬን እየተንገላታሁ የነበርኩ ስለነበር አላገባሁም። ያኔ ዘመድም አጠገቤ የለም፣ ለብቻዬ ነው ያለውና ስራ ሁሉ አልሰራም፣ እንቅልፌ ይዛባል። በጣም በብዙ መከራ ውስጥ ነው የነበርኩና ያ ነገር እንዴት አድርጎ የጌታ ድምፅ እንዴት አድርጎ እንዳነሳኝ ልነግራችሁ አልችልም። ገባሁ ውስጥ ፕሮግራሙ፣ ስብከቱ፣ መዝሙሩ አልቆ ጌታን የምትቀበሉ ሲባል ዘልዬ መጀመሪያ ወጣሁ፣ ጌታን ተቀበልኩ። ከዛ በኋላ ጀምሮ በቃ ጠላትም የት እንደገባ አይታወቅም። ክብር ለስሙ ይሁን። በደንብ አጨብጭቡ። ካጨበጨባችሁ ለጌታ ክብር ለስሙ ይሁን። ከጨለማው ስልጣን አዳነን። እግዚአብሔር ይባረክ። ክብር ለስሙ ይሁን።
እና ህይወቱ በቃ ከዚህ የተነሳ ይሄ እንዲነሳ በነገራችን ላይ ጥያቄዎችን ተለዋውጠናል። ይሄኛው ጥያቄ ግን የለም እዚህ ላይ። ስለዚህ መንፈስ ቅዱስ አይ ቲንክ ሴንተር ማድረግ የፈለገው ይሄንን ይመስለኛል። እና እሱ የከበረበት አንተም ደግሞ ነፃ የወጣህበት ይሄ አጋጣሚ መነገሩ እግዚአብሔር እናመሰግናለን። ሰዓታችን ሄዷል። አንድ ጥያቄ ብቻ ነው የምጠይቅህ። ያው እንግዲህ በዚህ ሁሉ ውስጥ ሲሰራ እግዚአብሔር እየሰራ ለካ የሚሰራ የነበረው ለኢየሩሳሌም በላይ ነው። እና ያው ለሱ ክብር ነው የሚሰራ። ግን ደግሞ ከሷ ጋርም ተገናኛችሁ፣ ልጆችም ተወለዱ። እንዴት እንደተጋባችሁ ሳይሆን በቤት ውስጥ ያለው መንፈሳዊ ነገር ያው በጣም ትልቅ አስተዋጽኦ አለ። አሁን ለምሳሌ ብዙ ነገሮችን አብረን ስንጫወት መስሪያ ቤት ውስጥ ይሄ ኢንካውንተርም አለ። እንደገና ደግሞ ከቤት ውስጥ ያለህ የስፒሪቹዋል ዲስፕሊን በጣም ነው የሚረዳ ውጭም ስትወጣ ላለ ውሳኔና እሱን ኤክስፒሪየንስ ብታጫውተኝ። እና ደግሞ በመስሪያ ቤት ውስጥ በተለያየ ኦርጋናይዜሽን ውስጥ ሰርተሃል። አሁንም አዲስ ፋውንደር እና ሲኢኦ ሆነ። ያንንም አያይዘ ብዙ ጊዜ ድፍረት አለ ስሰማ እና የአቂላና ጵርስቂላን ህይወት ስንመለከት ሐዋርያት ሥራ ላይ ለጌታ ነበር የሚሰሩት፣ ለራሳቸው ሳይሆን። ያው ከዛ ሀሳብ ጋር በጣም እያያዝብኛል። የምትጀምራቸው ፕሮጀክቶች፣ ስራዎች እና የመስሪያ ቤት የምትሄደውን ነገር ሁሉ ከጌታ ጋር ነው የምታገናኘው። ምናልባት ይሄ ኢንካውንተር ያደረግከው ነገር ሁልጊዜ በውስጥ ስለሚጮህና ጌታን ይዘኸው በየትም ቦታ መሄድ ትፈልጋለህ። ስራህንም እንደማየው ስራህ ራሱ ያንተ አይመስልህ ከእኔ እንደተረዳሁት ሳወራ እና ይሄ የቤተክርስቲያንን አቅጣጫ በጣም የሚለውጥ ይመስለኛል። ምክንያቱም በቃ የምንኖረው ለጌታ ነው፣ የምሰራውም ለጌታ ነው የሚለውን ኮንሰፕት እና ከትዳር ከልጆች ጋር ስፒሪቹዋል ዲስፕሊኑን አንድ ላይ አድርገ እንዴት ነው የነበራችሁ ልምምድ? እንዴት ነው በመስሪያ ቤት ደግሞ የነበረ ኢቨን ቪዥኑንም ጭምር ብታጫውት። እሺ እንግዲህ የኛ ቤት ጌታ የደረሰለት ቤት ስለሆነ በቃሉ ከምንማረው ወይም ሌሎች ሰዎች ከሚናገሩት የበለጠ ያው ሁልጊዜ ልጆች ወላጆቻቸውን ይመረምራሉ። ቀላሎች አይደሉም። አንዳንድ ጊዜ ልጆችን እኛ ብዙ አንደርስቲሜት እናደርጋቸዋለንና ስለዚህ በውስጣችን የጌታን ነገር ስንነግራቸው በቃ የሁሉ ነገር በቃ መጀመሪያ መጨረሻ እሱ ነው፣ ሌላው ነገር ሁሉ ኢቭን እንደ ሁለተኛና ሶስተኛ ተብሎ እንኳን የመጠራት እንትን የለውም እየተባባል ስንነጋገር እና በኮንቪክሽን ስለሆነ የምንነጋገረው በቃ they take it as it is ማለት ነው። ልጆች እንደዛ ያስዳሉ። እና በእኛ ቤት ጌታ ኢየሱስ አንደኛ ነው፣ እኛ ሁለተኛም አይደለም፣ እኛ የለንም ብለን ነው የምንለው። በዚህ ምክንያት እኔና ባለቤቴ የትኛውንም ነገር ለማድረግ መነጋገር እንኳን አያስፈልገንም። ፍጹም የሆነ ነፃነት አለን በውስጣችን የምናስበውን ነገር ሌላ ነገር ስለሌለ ሌላ ኢንትረስት እንደሌለን ተፈታትሸን አብረን ብዙ ጊዜ በመቆየት ስለተያየን በብዙ ነገሮችም ውስጥ ጌታ ደግሞ እሱ ብቻ እንዳለን ስላሳየን ከሞትም ደጋግሞ እያዳነ ባለቤቴንም እና ከኔ የበለጠ ከኔ እጅግ የተሻለ የኔ ባለቤት አለሜ ጌታን የምትወድበት መውደድ እኔ ራሴ እመሰክራለሁና እኔ ጌታን ስል እሷም ጌታን ስትል የሁለታችን ትዳር ያማረ ሆነ። ሌላ እኔ እሷን ፐርሱ አላደርጋትም እንደው እውነት ለመናገር እሷም እኔን ፐርሱ የማድረግ ነገር ሳይሆን እሷም ጌታን ስትፈልግ እኔም ጌታን ስፈልግ እኛ በጣም እንፈላለግ ሆነን በጣም እንዋደድ ሆነን በጣም ነው ጌታን ማመሰግነው። ስለ ባለቤቴ አብረን ብዙ ነገር ወተናል። እንግዲህ 33 ዓመት በትዳር
ቆይተናል። ገና ደግሞ በእግዚአብሔር ፊት እንኖራለን። የእግዚአብሔርን ስራ አብረን እንሰራለን። ኢየሱስ ጌታ ነው። ልጆቻችንም እንደዚሁ ጌታን የሚወዱ ናቸው። ያለ ምክንያትም የተነስቼ ልጆችን ተንበርከኩ ብላቸው ለምን ብለው አይሉ ከተንበረከኩ በኋላ ነው ለምን የሚሉ እና እኔ አይ ቲንክ ለሚስቶቻችን ባል እንድንሆን፣ ለባሎቻችን ሚስት እንድንሆን፣ ለልጆቻችን ወላጅ እንድንሆን በቃ ፍጹም የሆነውን ሞገስ የሚሰጥ እግዚአብሔር ነው እና በቃ ወደ እግዚአብሔር መጠጋት፣ እሱን መፈለግ፣ እሱን ማስቀደም፣ እሱን ማገልገል በሁለንተና በነፍስ በሌላው ብቻ አይደለም፣ ሁለንተና በመጻፍ እንደዛ ሲሆን መስመር የማይይዝ ነገር የለም። አንቺ ተራራ ለምንድን ነው የዘለልሽ ተባለ። እናንተ አንቺ ዮርዳኖስ ለምንድን ነው የሸሸሽው? በእግዚአብሔር ፊት እኮ ነው፣ ከእግዚአብሔር ፊት እና እግዚአብሔር ባለበት የማይሸሽ ነው፣ ደልዳላ የማይሆን ነገር የለም እና እግዚአብሔርን መያዝ ብቻ ነው። አንዳንድ ጊዜ አሜሪካን ሀገር ትዳር ከባድ ነው። እንደዚህ በጣም ያው ሰው በየፊናው ስለሚሮጥ በጣም ቢዚ ስለሚሆን በቂ ጊዜ ስለማይሰጥ ለቤተሰቡ ምናምን መቼም ኢትዮጵያም ያለው እግዚአብሔር አሜሪካም ያለው እግዚአብሔር ያው አንዱ እግዚአብሔር ነው። በሁሉም ሀገር ላይ ያለውን በአየር ላይ የሚሰራውን አለቃ መንፈስ ረግጦ የሚያስገዛ ነው ማለት ነው እና ለዛ ነው ዮሴፍ በሄዱበት ቦታ አምላካቸውን ይዘው በንጽህና እስከ ቆሙ ድረስ ማለት ነው። ምንም ፊደል ሳይቆጥር ዩኒቨርሲቲ የሚባል እንኳን በትምህርት ቤት ደጃፍ ሳያልፍ ሰው ቤት አሽከር ሆኖ እድሜውን ጨርሶ የተረፈችውን ደግሞ እስር ቤት ጨርሶ ከዛ ነው እንግዲህ የግብፅ ከሱ ፈቃድ ውጭ ወደ ግብፅ ማንም ሰው እግሩን እንዳያነሳ ፌሮ የሆነው ማለት ነው። ኦልሞስት የግብፅ ዋና ኃላፊ ሆነውና ስለዚህ ለልጆቻችን እንደዛ እንላቸዋለን። ዶንት ቴል ሚ አባውት ዩር ኤጁኬሽን። እኛ ጎበዝ ተማሪዎች ነን ባይ ዘ ዌይ። አሁን እንደዚህ ስንል በቤታችን በጣም ትምህርት ስንማርም ልክ ጌታ ተማሪ ቢሆን እንዴት ነው የሚማረው ብለን ነው የምንማር እንጂ ዝም ብለን አይደለም። ግን it's not about the education itself። እኛ ዋና ነገራችን በሁሉ ጌታን ማሳየት ስለሆነ በትምህርቱ ውስጥም ጌታ እንዲታይ ነው የምንፈልግ። ለዛ ነው እንጂ ሌላ ምን ከትምህርቱ የሆነ ነገር ጠብ ይላል ብለን አይደለም። በስራም የትኛውም ቦታ ስንገባ እግዚአብሔርን በዛ ውስጥ ሰዎችን ስለማግኘት ነገሮችን ሰላማዊ ስለማድረግ ምናምን እንደ መግቢያ በር ነው የምንጠቀምበት እንጂ የተከበሩ ወይ ዶክተር ገሌ ተብለን በዚህ ሳይንቲስት ወይ ምናምን ተብለን አንዳንድ የሥራ መደቦች አሉ። እንደሚታወቀው ሰውን ትንሽ ጨመር የሚያደርግ እንትኑን ውሎውንም ትንሽ ለወጥ የሚያደርግ ሊሆን ይችላል እና should not be the case። እኛ በጌታ ሁሉን ማድረግ እንችላለን፣ ያለ ጌታ ደግሞ ምንም ነገር ማድረግ አንችልም የሚለው ሶሊድ ነው። በእኛ በቤታችን እንደዛ ነው። የሚገርመው በምንሰራባቸው መስሪያ ቤቶች ምናልባት እዚህም አሁን ያላችሁ በሶሻል ሚዲያ የሚከታተሉ ቅዱሳን እግዚአብሔርን የሚያስቀድም ሰው እግዚአብሔር በሁሉ ነገር ያስቀድመዋል። የሚደርስበት ሰው እንኳን አይኖርም እኮ ይገርማቸዋል። ኮንቬንሽናል በሆነ መንገድ ይሄደ ልክ ሌሎች በሚሄዱበት መንገድ ይሄደ፣ ግን እሱ 10 እጥፍ ይሄዳል። የሚማሩት ትምህርት እነ ዳንኤል አንድ አይነት ነው። ከሌሎች ጋር የተለየ አስጠኝ ተቀጥሮላቸው ወይ ደግሞ አፍተር ክላስ ምናምን የሚል ነገር ኖሮ ሳይሆን እነሱ በእግዚአብሔር መንገድ ነው ትምህርቱን የሚማሩ። ሌሎች ደግሞ በራሳቸው ወይ በባቢሎን መንገድ ነው የሚማሩ። ስለዚህ ያው የእግዚአብሔር መንገድ ደግሞ በሁሉ ላይ ስለምትሰለጥን 10 እጥፍ ሆኖ ተመረቁ። በስራ ቦታም ዳንኤል እንደሚታወቀው በአርጤክስስ በናቡከደነጾር ዘመን፣ በብልጣሶር ዘመን፣ በዳሪዮስ ዘመን ነገስታት እንኳን ሲቀያየሩ ምንም የፖለቲካል አፊሌሽን ያለው አይደለም። ዳንኤል የሰማይ ዜጋ ነው። አፊሌሽኑ ከሰማይ ጋር ስለሆነ በሁሉም ፖለቲካል ቶት ውስጥ ይፈለጋል። he is beyond that እና ስለዚህ የሱ ጉዳይ እንደውም ዳሪዮስ ወደ ስልጣን በሚመጣበት ጊዜ እኮ የብልጣሶር ያደረገውን ያን መባለግ ማለት ነው በተቀደሰው ነገር የባለገውን ነገር ያንን ህልም ማለት ቴቄል ፋሬስ የሚለውን ከፈታ በኋላ የወርቅ ማርዳ ይደረግለት እሱ ለራሱ ወሰድ
ሐምራዊ ግምጃ ለራስ አድርግ ተናገረ፣ የእግዚአብሔር ስራ ሰራ። እና ዳሪዮስ ሲመጣ ይሄንን ማይሰማ ይመስላችኋል? ይሰማል እኮ። የሰዎችን ኤክስትራኦርዲናሪ ፐርፎርማንስ ይሰማል። በየትኛውም መንግስት ውስጥ በየትኛውም ሀገር ውስጥ ቦርደርለስ የሆነ ዲቫይን ሲቲዝንሺፕ የእግዚአብሔር መንግስት ዜግነት በሙሉ ስልጣንና በሙሉ አቅም ጉልበት የመመላለስ ነገርና እኔ ያንን ኤክሰርሳይዝ እግዚአብሔር የከፈተ በሮችን እኔ ኬንያ ብዙ ሰርቻለሁኝ። በእኔ በምሰራው ስራ ባለፉት 15 ዓመታት ከ40 ያላነሱ የፕሮጀክት ኢቫሉዌሽኖች ሰርቻለሁ። ከ40 ያላነሱ ኢትዮጵያ፣ ኬንያ፣ ሳውት ሱዳን፣ ሶማሊላንድ፣ ታንዛኒያ ምናምን፣ ዩጋንዳ ኢትዮጵያን ጨምሮ ኢስት አፍሪካ ብሎክ ላይ ትልልቅ ላርጅ ስኬል ዩኤስ ገቨርንመንት ፈንድ ፕሮጀክቶች ሰርቻለሁ። ዳይሬክተር ሆኜ ነው ደግሞ ስሰራ። እኔ እንግዲህ እግዚአብሔር አንዳንዱ ነገር ራሱ ስለሚያመጣው ያው ሲመጣ ምንም ማድረግ አይቻልም፣ መቀበል ነው። እግዚአብሔር ደግሞ ስለሚረዳ አንደኛውን ስንሰራ የሚቀጥለውንም ይሄንም ዳይሬክተር አንተውን ይባላል እና ኬንያ ስሰራ ኬንያ ለእኔ እንደ ኢትዮጵያ ሀገሬ ነች ማለት ነው። ምንም አላሳንሳትም ከኢትዮጵያ። ለሰዎች ያለኝ ፍቅር እዛ አብረው ለሚሰሩ ሰዎች ክርስቲያን፣ ሙስሊም ያለኝ በጣም ፍጹም የሆነ አብረን ነው የምንሰራ። ሁሉም ብራዘር መሀሪ ቢግ ብራዘር ይሉኛል። ያው የታወቀ ስለሆነ ምንም እንትን የለውም በየሀገሩ ያሉ እና በጌታ ስራም ይቃናል፣ ነቀፌታም ይወገዳል፣ ነገሮች ሁሉ ይሳካሉ። እግዚአብሔር አብሮ በሚራመድበት ጊዜ ሁሉ ነገር መልካም ይሆናል እና በጌታም የጌታ ነገርም ይነገራል፣ ሰዎችም ጌታን ያውቃሉ። እንደው የሚጠበቀውም ዋት ማነር ኦፍ ማን ኢዝ ሂ ሰው ነው ግን ምን አይነት ሰው ነው ብለው ሰዎች እንዲጠይቁ ቢደረግ በእግዚአብሔር ፊት በመሆን ነው ይሄ ደግሞ ይመጣ እንጂ በትምህርት ከሆነ ፕሮፌሰሮች ብዙዎች አሉ፣ ዶክተሮች ብዙዎች አሉ። ምናልባት እኛ እንደውም በእነሱ በአንዳንዶቹ ፊት እንደ እንትን ልንሆን እንችላለን፣ እንዳንበጣ ልንሆን እንችላለን እኮ። ነገር ግን በጌታ ከሆነ ግን እንደ እንጀራ ይሆኑልናል። የካሌብና የኢያሱ መንፈስ ነው እኛ ያለን። በተለይ አሁንማ ደግሞ የኢየሱስ ክርስቶስ መንፈስ ነው ያለን በውስጣችንና የአሸናፊ የሆነ ማለት ነው። አሸናፊ የሆነ ጌታ ራሱ ፕሩቭ ማድረግ ይፈልጋል። እኔ የምረዳው እንደዛ ነው። በእኛ ውስጥ ያለው ጌታ እሱ ከሁሉ በላይ እንደሆነ፣ እሱ አሸናፊ እንደሆነ፣ እሱ የማይወድቅ እንደሆነ ማሳየት ይፈልጋልና ስሙን ይዘው የሚወጡ ሰዎችን እንደው በእንትን እንኳን እኮ ኢዮብን ሰይጣን ቀርቦ ብዙ ሪፖርት ሲያደርግ በምድር ላይ ተሽከረከሩ ዞሩ። ቆይተው መሽከርከሩን መዞሩን ተወውና አንድ ቁም ነገር እንነጋገር። ባሪያዬን ኢዮብን አይተኸዋል? ስለሱ መናገር አልፈለገም። ምክንያቱም ኢዮብ ሌላ ሌቭል ውስጥ ነው ያለው። ከህግ ውጭ ነው የሚኖረው። ህግ የበደል መስዋዕት ነው የሚቀርበው። ልጆቼ በድለው ቢሆን የሚል የተጻፈ የለም በሙሴ ህግ። ድንገት እንደው እንደዚህ አድርገው ቢሆን እንደዚህ ብለው በቃ መስዋዕት መሰዋት በቃ ደስታው ነው፣ ሰበብ እየፈለገ ይገርማልና ከዛ በኋላ እግዚአብሔር በዙሪያው ነው ያለ። ጠላት እንዴት ሆኖ ነው በዛ የሚቀርበው? በሰዓት ነው ዙሪያው እና እኔ we have underutilized የእግዚአብሔርን ጸጋ ገና አልነካነውም፣ አልተጠቀምንበትም። ቅዱሳን እንደዛ ነው ማስበው። ጳውሎስም ጨርሶታል። እኔ ራሴ እንዳያስኩት አልቆጥረውም ማለት ጳውሎስ እና የኋላዬን እየተውኩ የፊቴን ለመያዝ ወደፊት እዘረጋለሁ ካለ ጳውሎስ እኛ እንዴት ነው እኛ አምሮብን የምንቀመጠው? እኛማ መቀመጥ አንችልም ማለት ነው። ጳውሎስ አልጨረስንም ካሉ አልደረስንበትም ካሉ እኛማ ገና አልጀመርንም ብንል ነው የሚቀለውና ስለዚህ ጌታ ኢየሱስን በቤታችን፣ በመስሪያ ቤታችን፣ በምንኖርበት አካባቢ ጌታ ኢየሱስን የምናሳይ የሱ መልክ ሆነን የሱን ሪፍሌክሽኖች ሆነን የምንገለጥ ሰዎች እና በዛ ነው እንግዲህ ማየው። እግዚአብሔርን እጅግ አድርገን እናመሰግናለን። ከዚህ በኋላ እንደውም ይሄ ቃለ መጠይቅ ክፍል 2 ያለ ሁሉ ነው የሚመስለው። ስለዚህ እዚህ ላይ እናበቃለን። እግዚአብሔርን እንባርካለን። በብዙ መልኩ ስለ ወንጌል ሰምተናል። በግል ሕይወት ስለተለወጥክበትና እንደገና በመስሪያ ቤትም
እንዴት ወንጌልን እንደመሰከርክ ብዙ ተጫውተናል። ሌላ ጊዜ ይሄ እድል ይኖራል፣ እግዚአብሔር ይሰጠናል ብዬ አስባለሁ። እግዚአብሔርን እንባርካለን። አሜን። ጌታ ይባረክ። ለጌታ እስቲ ክብር ስጡ። እንዲህ እናደርጋለን። ፓስተርን ወደዚህ ጠራውና አንድ ቀን ደግሞ ኢየሩሳሌም እንደዚሁ ኢንተርቪው ማድረጋችን አይቀርም። ግን ወደዚህ መጡና ለነሱ እንጸልይላቸዋለን። ፓስተርን ጠራዋለሁ። ቆመን እስቲ ሁላችንም ክብር ለእግዚአብሔር ይሁን። የኢየሱስ ክርስቶስ ድል ነው። ይሄ ድል ነው። ሰዎችን ነፃ አውጥቶ ለሱ እንዲኖሩ የሚያደርገው እሱ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ወደዚህ ወደታች እግዚአብሔር የተባረከ ይሁን። ራሱን ያለ ምስክር አይተውም። ጌታ ይክበር። በዘመናት ውስጥ ጌታ ምስክሮች ስላሉት ዛሬም ደግሞ እግዚአብሔር ስለተናገረ መናገር በመዳን ውስጥ ያለውን ደስታ አስታወሰናል። እንዴት ደስ ይላል! ስለ ራሱ መዳን ሲናገር እርግጠኛ ነኝ ወደ ራሳችን መዳን ዞር እንዳለን በመዳን ውስጥ ያለውን ደስታ፣ በትዳር ውስጥ ያለውን መጽናናት፣ ደግሞ በስራው ዓለም በዚህ እንድንኖርበት በሰጠን በዚህ እድሜ ውስጥ ጨውና ብርሃን አድርጎ ጌታ ሊገለጥብንና ሊገልጠን እንደሚወድ ሃሌሉያ! ክብር ለእግዚአብሔር ይሁን። የረዳቸው እግዚአብሔር ስሙ ይባረክ። የመዳናችን ደስታ ለዘላለም ከኛ ውስጥ አይወሰድ። በህይወታችን የትኛውም ደረጃ ላይ ስንደርስ ሁሉ ቀን ቆም ብለን ጌታ እኛን የጠራበትን መጥራት፣ ወደኛ ህይወት የመጣበትን አመጣጥ በኢየሱስ ክርስቶስ ስም ለዘላለም እናስታውሰው። በፍጹም ሐዋርያው ጳውሎስ የሐዋርያት ሥራ መጽሐፍን ስናነብ እስከ መጨረሻው ድረስ ምዕራፍ 28 ሲያልቅ የሐዋርያት ሥራ ኦልሞስት 30 ምናምን ዓመት አገልግሎ ነበር። ግን እስከ መጨረሻው ከዛ ሁሉ አገልግሎት በኋላ ቄሳር ፊት ሲወስዱት ወደ ቄሳር ለመውሰድ ሲዘጋጁ አሁንም የሚናገረው በደማስቆ ኢየሱስ ሲያገኘኝ ብርሃኑ ሲበራብኝ ይላል። ወደ ኋላ ይመለሳል። ከ30 ዓመት በኋላም ይመለሳል። ወገኖቼ ሆይ አንርሳው። ጌታ የጠራንን ያነሳን ቦታ መረሳት የለበትም። ጌታ ከጠራን በኋላ ብዙ ቦታ ላይ ያደርሰናል። ግን የተጠራንበት መጠራት በዘመኑ መጨረሻ ሊሞት ሲል ለጢሞቴዎስ ሲጽፍለት እኔ እኮ ከሐዋርያቶች አንዱ መቆጠር አልነበረብኝም፣ ግን የጸጋው ብርታት እንዲታይ የምህረቱ ብዛት እንዲገለጥ እኔ የማይገባኝን ሐዋርያ ተብዬ ልጠራ የማይገባኝን ሐዋርያ ሆንኩት። ሃሌሉያ! በመዳናችን ውስጥ ያለው ደስታ እንዳይጠፋብን ወገኖች፣ ዛሬም አለ ደስታው፣ አይጠፋም፣ በፍጹም አይጠፋም። ሃሌሉያ! በትዳር ውስጥ ያለን በትዳር መጽናናታችን ነው ማለት ጥሪው የክርስቶስ እንደሆነ እናውቃለን። ምንም የክርስቶስን ቦታ የሚተካ በህይወታችን ማንም ሰው የለም፣ የትዳር ጓደኛም ቢሆን። ግን ትዳርን ጌታ ለመጽናናት ይሰጣል በእውነት እና በቃ ሲናገር ስለሷ ራሱ አይባርክም? ደስ ይላል። በትዳር ውስጥ መጽናናታችን እንዳይጠፋ ሚስታችን፣ ባላችን፣ ጌታ የሰጠን በረከታችን በዚህ ምድር ላይ ስንኖር እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ አለን ጌታ ኢየሱስ። ታውቃላችሁ ዛትስ እኮ ሂዝ ስታንዳርድ ማለት እሱ ወደ ምድር ሲመጣ እኔ የዓለም ብርሃን ነኝ ነው ብሎ ነው የመጣው፣ በጨለማ ውስጥ ሊያበራ። ከዛ ሲሄድ ደግሞ እኛን እናንተ የዓለም ብርሃን ናችሁ፣ በሱ ልክ ልናበራ ልንደምቅ ጌታ ዛሬ እነኝን ነው ያስታወሰ። ሃሌሉያ! ስሙ ለዘላለም ይባረክ። እናመሰግንሃለን ስለ ጠራህን መጥራት፣ ስለ እያንዳንዳችን በዚህ ስላለ ነው ወንድሞች፣ እህቶች፣ እናቶች፣ አባቶች ጌታ ሆይ እናመሰግንሃለን።
አቤት አጠራር ይገርማል። መውደድ አቤት እንዴት ወደድከን ጌታ ሆይ፣ እንዴት አየህን፣ እንዴት አየህን። ምን አለን በአንተ በሰማይና በምድሩ ፈጣሪ ፊት ዓለማትን በፈጠርከው በዘረጋኸው ይሄንን ሁሉ ዩኒቨርስ እንደ መጋረጃ የዘረጋህ በዘመን ፍጻሜ ላይ እንደ መጋረጃ በምትጠቀልለው በአንተ አይን መታየታችን፣ በአንተ መመረጣችን፣ መወደዳችን፣ የአንተ ልጆች መሆናችን ጌታ እንዴት ይደንቃል። እንዴት የሚገርም ምርጫ ጌታ ሆይ፣ እንዴት የሚገርም መመረጣችሁን ተመልከቱ እንዳለ ሐዋርያው ቅዱስ ጳውሎስ። ኃይለኞች ብዙ፣ ብርቱዎች ብዙ፣ ሃይማኖተኞች ብዙ፣ ጥሩ ሰዎች ብዙ፣ መልካም ሰዎች ብዙ፣ ባለጠጎች ብዙዎች ኖረው ሳለ ነገር ግን እግዚአብሔር የዓለምን ምናምንቴ የተናቀውን ነገር መረጠን። ጌታ ሆይ የተናቅነው እኛ ራሳችንን እንኳን የማንመርጠውን አንተ ግን መረጥከን። ጌታ ሆይ የመዳናችን ደስታ በኢየሱስ ስም ለዘላለም ከውስጣችን አይጥፋ። እንድናስታውሰው እርዳን ጌታ ሆይ፣ የተነሳንበትን ስፍራ እንዳንረሳው ጌታ ሆይ። ሃሌሉያ ሃሌሉያ። ስምህ የተባረከ ይሁን። ዛሬም ስላስታወስከን ተመስገን። ስለ ባሪያዎች ተመስገን ጌታ ሆይ። ስለ ወንድማችን ስለ መሐሪ፣ ስለ እህታችን ስለ ዓለም ጌታ ሆይ፣ ስለ ትዳራቸው፣ ስለ ሕይወታቸው፣ ስለ ልጆቻቸው፣ ስለ ኑሯቸው አስቀድመህ የምታውቅ የምታስብላቸው አንተ ስላለ ስምህ ይባረክ። እግዚአብሔር ሆይ በእነሱ ዛሬ በባሪያ ውስጥ ስላመጣኸው ድምፅ ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ በውስጣችን የሰማነው ነገር እንዲቀመጥ ጌታ ሆይ እንድታስታውሰን የእግዚአብሔር መንፈስ እያስታወስከን በመዳናችን እየተደነቅን እያመሰገንን ጌታ ከ34 ዓመት በኋላ እንደ ፍሬሽ ጌታ መዳኑን ሲያወራ ሲሰማ እንዴት ደስ ይላል። ጌታ ሆይ ህልሙን ሲያስታውስ እንዴት ደስ ይላል። የተናገርከውን ድምፅ ሲያስታውስ እንዴት ደስ ይላል። ጌታ ሆይ መዳናችንን ለእኛም ፍሬሽ እንድታረግብን እንድንደነቅ፣ በጥሪ እንድንደነቅ፣ በመውደድ እንድንደነቅ፣ በአመጣጥህ ወደ እኛ አመጣጥ እንድንገረም፣ እንደዛ እየተገረምን እንድናመልክህ፣ እየተደነቀን እንድናገለግልህ ጌታ ሆይ እያመሰገንን እንድንከተልህ በጌታ በኢየሱስ ክርስቶስ ስም ጸለይን። ጌታ ሆይ ሃሌሉያ ሃሌሉያ። ጌታ ሆይ በሰጠህን ትዳር ደስ እንዲለን፣ በባላችን በሚስቶቻችን ደስ እንዲለን ጌታ ሆይ እንድናመሰግንህ እግዚአብሔር ሆይ እንድንጽናና ነውና የሰጠህን ጌታ ሆይ ኃይለኞች ልታረገን እነሆ ከአንድ ሁለት ይበረታል እንዳልክ፣ ተስማምታችሁ ብትለምኑ ከላይ ይደረግላችኋል እንዳልክ እየተስማማን ከትዳር ጓደኛችን ጋር የዲያብሎስን መንግሥት ልናፈርስ እየተስማማን የጸሎትን መልስ ከሰማይ ልናመጣ ጌታ ሆይ አንድ አድርገሃልና በጌታ በኢየሱስ ክርስቶስ ስም በትዳር ውስጥ ይሄ መንፈሳዊ አንድነት እንዲጨምር ጌታ ሆይ እንዲያይል እንዲበልጥ ጌታ ሆይ በኢየሱስ ክርስቶስ ስም ጸለይን። እነሱንም እንድትባርካቸው ጌታ ሆይ ትዳራቸው ፍቅራቸው እየጨመረ እንዲመጣ የበለጠ በረከት እንድታረጋቸው የበለጠ ለመጽናናት ምክንያት እንድታረጋቸው በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር ሆይ የተጠራንበትን ጥሪ ስላስታወስከ ጌታ ሆይ እነሆ ጨው ልንሆን ብርሃን ልንሆን በሥራ ቦታ በቤተሰቦቻችን መካከል ጌታ ሆይ በአንደበት በቃላችን ትራክት በመበተን ብቻ አይደለም በእርምጃችን ልንመሰክርልን እግዚአብሔር ሆይ እነሆ የሚተረጎም ልሳን እንዳለ በፍቅራችን አንተን ልናሳይ ጌታ ሆይ በትህትናችን ልናሳይ በኑሯችን በለጋስነታችን በቸርነታችን ኢየሱስ እንደዚህ ነው ልንለ ጌታ ሆይ ሰዎች የማይክዱት የክርስቶስ ምሳሌ በእኛ ውስጥ ሊገለጥ ጌታ ሆይ ኢየሱስን ሲሰቅሉት ስለምን በደል እንዳልተገኘበት ጌታ ሆይ በቀናት ሰቀሉት እንጂ ክርስቶስን ኃጢአት ስለተገኘበት አይደለም። ፍቅሩን እያወቁ ቸር መሆኑን እያወቁ ምሕረቱን እያወቁ ፈዋሽ መሆኑን እያወቁ ጌታ ሆይ
ግን በቅናት እንደሰቀሉት እኛም ጌታ በምድር መካከል እንደዚህ እንድንገለጥ ሰዎች ፍቅራችንን እንዲያዩ፣ የሚጠሉን ቸርነታችንን እንዲያውቁ፣ የሚነቅፉን ለጋስነታችንን እንዲያውቁ ጌታ ሆይ እየጠሉን ግን መልካምነታችንን እንዲያወሩ ጌታ ሆይ እየሰቀሉን ይቅርባዮች መሆናችን እንዲገለጥ ጌታ ሆይ በጌታ በኢየሱስ ስም ብርሃን ሆነን እነሆ ጨወነን በዚህ ምድር ላይ እንድንገለጥ የሰጠን ዕድሜ ለዚህ ነው። ለራሳችን ሳይሆን ለአንተ ኖረ እንድናልፍ ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ በሰጠን በዘመናችን የአንተን ሐሳብ እንድናገለግል እንድትረዳን በኢየሱስ ክርስቶስ ስም ጸለይን። ባሪያዎችም ጌታ ሆይ በፊት አሉ ጌታ ሆይ በኢየሱስ ክርስቶስ ስም በዘመናቸው ያንተን ሐሳብ አገልግለው ይለፉ። የቀራላቸው ዘመን ጌታ ሆይ የአንተ ሐሳብ በሕይወታቸው ይገለጥ፣ ፈቃድ በሕይወታቸው ይገለጥ። እግዚአብሔር ሆይ በእነሱ ሕይወት ልታደርግ የምትወደው ያቀድከው ነገር ያለ መከልከል በኢየሱስ ክርስቶስ ስም ይፈጸም። ስምህ ይባረክ። እናመሰግንሃለን። እንደ ቤተ ክርስቲያን እናመሰግንሃለን። በሚሽን ላይ እንድንወጣ ጌታ ሆይ እንድንወጣ እንዴት ያሳዝናል ጌታ፣ እንዴት ያሳዝናል። እንዴት በትግራይ ክልል 0.1% ብቻ ክርስቲያን ይኖራል ጌታ ሆይ። እንዴት በአማራ ክልል 0.2% ክርስቲያን ብቻ ይኖራል። እኛ እያለን ጌታ ሆይ እኛ እያለን ጌታ ሆይ ስንት ወንጌላዊ ቀጥረን መላክ የምንችል ሰዎች እዚህ እያለን፣ እኛ እያለን ቤተ ክርስቲያን መትከል የምንችል ሰዎች እዚህ እያለን ጌታ ሆይ እኛ እያለን ምንላክ እኛ እያለን ጌታ ሆይ እባክህን ለምንሃለን። ኢሳይያስ እኔን ላከኝ እንዳለ ጌታ ሆይ እባክህን በጌታ በኢየሱስ ክርስቶስ ይችን ቤተ ክርስቲያን ላካት ጌታ ሆይ ላከን፣ እንደ ቤተ ክርስቲያን ላከን ጌታ ሆይ እንደ ቤተ ክርስቲያን ላከን። ለብዙዎች መዳን ምክንያት አድርገን ጌታ ሆይ የአንተ መጠቀሚያ ዕቃዎች እንሁን። እዚህ ብዙ ልጆች አሉ፣ ብዙ አገልጋዮች አሉ ጌታ ብዙ እየተዘጋጁ ያሉ እነሆ ለመንግሥት ተጠቀምባቸው። እግዚአብሔርን የሚፈሩ እነሆ እርስ በርሳቸው ጌታ ሆይ ተነጋገሩ፣ እግዚአብሔርም ሰማም አደመጠም። እኔ በምሰራበት በዛ ጊዜ ገንዘቦች ይሆናሉ እንዳል ጌታ ሆይ የምትሰራበት ዘመን ይምጣና እዚህ ያሉትን ባሪያዎች ገንዘቦች ይሁኑ። ዘርዝራቸው፣ ተጠቀምባቸው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አውጣና ለራስ ክብር ጌታ ሆይ እነሆ እነ ጳውሎስን እንደተጠቀምክ እንደዘረዘርካቸው ጌታ ሆይ እነ ጢሞቴዎስ እነ ሲላስን ጌታ ሆይ በዘመናት መካከል ብዙ ሚሽነሪዎችን ጌታ ሆይ በምድር ላይ እንደዘረዘርካቸው እንደተጠቀምክባቸው በጌታ በኢየሱስ ስም በዚህ ያሉትን ባሪያዎችን ተጠቀምባቸው ጌታ ሆይ እነሆ ለሌላ አይደለም እኮ ለራሳችን፣ ለሀገራችን፣ ለትውልዳችን ጌታ ሆይ ለተወለድንበት እትብታችን ለተቀበረበት ለዛች ምድር ብርሃን አድርገህ በኢየሱስ ክርስቶስ ስም አውጣን ጌታ ሆይ እዚህ ሀገር መተን እኛ ብቻ በልተን ጠጥተን ጠግበን ጌታ ሆይ ልብስ ቀይረን መኪና ቀይረን ዘመናችን እንዳያልቅ ጌታ ሆይ ቤት እየገዛን እዚህ ሀገር ኢትዮጵያ ሀገር ጌታ ሆይ ቤት እየገዛን ገንዘባችን ዘመናችን እንዳያልቅ ጌታ ሆይ እንዳያልቅ ጌታ አንድ ቀን ለፍርድ ፊት እንቆማለን፣ በፊት እንቆማለን። እንደሰማነው ዛሬ ጌታ ወንድማችን በህልሙ ገለጥክለት። ይሄ እውነት ነው፣ ቃልህ ይናገራል። እንቆማለን በክርስቶስ ፍርድ ፊት ምንም ነገር ሳንይዝ እንዳንቀርብ ጌታ ሆይ እንዴት ኖርክ ስንባል በልቼ ጠጥቼ ለብሼ አግጬ ዘመን ያለቀ ብለን እንዳናፍር የምናፍርበት ኑሮ ኖረን ዘመናችን እንዳያልቅ ጌታ ሆይ የሚያሳፍር ኑሮ የራሳችንን ሕይወት ብቻ ጌታ ሆይ የራሳችንን ሕይወት ብቻ አስውበን ለኔ እንዳልን ዘመናችን እንዳይባክን ጌታ ሆይ ለመንግስት በመንግስት ውስጥ ሕይወታችን እንዲያልፍ እንዲዘረዘር ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እንድትረዳን ጌታ ሆይ እኛም እንድናደርገው ብዙ ኦፖርቹኒቲዎች በሕይወታችን ትሰጠናለህ ጌታ ሆይ እንድንጠቀምበት የምትሰጠንን ኦፖርቹኒቲ በኢየሱስ ክርስቶስ ስም ለመን። እግዚአብሔር ሆይ ሰማነው ምስክርነት እንዲሁ ታሪክ ብቻ እንዳይሆን ጌታ ሆይ ወንድማችን ማሪን አድንቀነው ብቻ እንዳናልፍ፣ አቤት ደስ ሲል ብቻ ብለን እንዳናልፍ ጌታ ሆይ እንዳናልፍ። እንደዛ ብለን አድንቀነው ለሱ አጨብጭበን ብናልፍ ምን ይጠቅመናል ጌታ ሆይ? ነገር ግን የእግዚአብሔር መንፈስ በሰማነው በዚህ ምስክርነት ውስጥ ሕይወታችን እንዲሰራ፣ የሚረክፍ ነገር እንዲረክፍ፣ የማይጠቅም ነገር እንዲወጣ፣
የዘላለም ነገር በውስጣችን እንዲገባ የሚጠቅም ነገር የህይወት ነገር በኢየሱስ ክርስቶስ ስም በውስጣችን እንዲተከል በኢየሱስ ስም ለመን ጌታ ሆይ። ነገ መስሪያ ቤት ውስጥ ስንገባ ጌታ ሆይ በዚህ እምነት እንድንገባ በዚህ ድፍረት እንድንገባ እኔ ለዚህ ሥራ ቦታ ለዚህ መስሪያ ቤት ብርሃን ነኝ ብለን እንድንገባ ጌታ ሆይ ክርስቶስን የምገልጥ እኔ ነኝ፣ የክርስቶስ ፍቅር የክርስቶስ ቸርነት መገለጫ እኔ ነኝ ብለን እንድንገባ ጌታ ሆይ እንድትረዳን በኢየሱስ ስም ጸለይን። እናመሰግንሃለን። ለዚህ አስደናቂ ክብር ስለተጠራን ተመስገን። ለዚህ አስደናቂ ክብር ብቁ ስላረከን ተመስገን። ብቃታችን ከኛ ጋር አይደለም ጌታ ሆይ፣ ብቃታችን የሆንከው አንተ የናዝሬቱ ኢየሱስ ነህ። ብቃታችን በውስጣችን የገባው እነሆ ከሥላሴዎች አንዱ የሆነው መንፈስ ቅዱስ ነው። ጌታ ሆይ ይሄ ብቃት ስላለን ስምህ ይባረክ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ስለ ሁሉም ከፍ ከፍ በል። ተመስገን እንልሃለን። ከፍ ከፍ በል። ሃሌሉያ ሃሌሉያ።